አንተን አይደል ኢምራን አንድ ቀን ስጠይቅህ አላህ ከጦርነት ከተመለሱ በኋላ ከ9 ሚስታቸው ጋር ዞሩ ያልከኝ ካልተሳሳትኩ እኔ ብያለሁ። አንተ አይደለህም? ኦኬ። ለምንድን ነው ነቢዩ መሐመድ ከ9 ሚስት ጋር የዞሩት ስልክ መልሰህልህ? እሺ ልጠይቅህ፣ መልስልህ። ለምንድን ነው ነቢዩ መሐመድ ሀዲሱን ያለው ነው ያልኩሽ። ሀዲሱ ቀጥሽ ጥያቄ እሱ ጥያቄ ሆነብሽ ነው ያ ምክንያት ለማረጋገጥ ዛሬ ሱሱ ነው ሱሱ የሚባለው ልጅ አረ አይልም ብሎ ስለተከራከረኝ ተከራከረሽ። አንድ ነገር ላንሳልሽ የሚሉ ይህን ጥያቄ ጠየቅሽው ለምንድን ነው? እኔ በጣም ጨነቀኝ። በአንድ ሌሊት 9 ሚስት እኮ አይመጣውም። ጨነቅ ከባድ ነው አይደለ እንዴ? እድለኛ ናቸው በዛ ላይ በኢየሱስ እሱ ነገር ከባድ ነገር ከሆነ የሚላት መጽሐፊ ሲከፈት እኮ ሰለሞን 1000 ሚስት ጋር ሰለሞንን ተው። የእግዚአብሔር ነቢይ ሴት ይወዳል። ሴት ይወዳል። የመጽሐፍ ቅዱስ ጸሐፊ እሱን እለፈው ዝም ብለህ። የመጽሐፍ ቅዱስ ጸሐፊ ሴት ይወዳል። በጣም ነው የሚወደው። የመጽሐፍ ቅዱስ ጸሐፊ ሴት ይወዳል። አሁን ያንተን ተናገር ዝም በል። እኔ የሚያገኘኝ ያልሺው አውዝ ቢላ ሰማችኋል። የመጽሐፍ ቅዱስ ጸሐፊ የእግዚአብሔር ቃል ጸሐፊ እኔ የሚያገኝ አይምረኝም ትላለች። እንዴ እሱ ማን ነው አይምረኝም? 1000 ሴት የዋጠ። እሺ አሁን ያንተን መልስ። አውዝ ቢላ ስታማጅን በቃ እሺ አሚው ታርጊ ነው ቢሎ ይታያ እንዴ ያጀማ ሰምታችኋል አይደለ? ወገናችን ምንድን ነው ያለችው? የመጽሐፍ ቅዱስ ጸሐፊ የእግዚአብሔር ነብይ እኔም ቢያገኘኝ አይመረኝም። ሚስት ይወዳል፣ ሴት ይወዳል። ወደ ነብዩ ደግሞ እንምጣ። ይሄን ጨረሳ ዝም በይ በቃ። ሁለተኛ ይሄን ጥያቄ ስታነሺ ክርስትና ላይ እንዳለ እንደዚሁ ነኝ በቃ። ክርስትና ላይ ተቀብለሻል። ክርስትና ላይ ተቀብለሽ እስልምና መጠየቅሽ ትክክል አይደለም። ለምን? የእናንተ ነቢያት አድርገውታል። አሁን ወደኛ ልምጣ። ወደኛ ስመጣ ሐዲስም ይላል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የጡፉ ዐላ ኒሳኢሂ ፊ ለይለትን ዋሂዳ። ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ጋር በአንድ ሌሊት ይዞሩ ነበር ይላል። ኦኬ ሐዲሱ ይሄ ነው። እሺ አሁን ይህን ሐዲስ በምን ደረጃ የምትመለከቱት ሙስሊሞች? ነብዩ ይሄን ለምን አደረጉ? እውነት ለስሜት ነው እንዴ? ካላ ለስሜት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ባህሪያቸው ይሄ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደተዘገበ ካነ የቁሙ ለይለ ኩለሁ። ነብዩ ሌሊቱን ሙሉ እየሰገዱ ነበር የሚያሳልፉት። እንደ መጽሐፍ ቅዱስ ጸሐፊያ 1000 ሚስት አግብተው ብልግና የሚሰሩ አልነበሩ፣ ሴት የሚደፍሩ አልነበሩ። መጽሐፈ ሳሙኤል ምዕራፍ 12 እንዳለው ማለት ነው። ሌሊቱን ሙሉ ይሰግዱ ነበረ። አያቸዋ ሰለላሁ ዐለይሂ ወሰለም። ታዲያ ነብዩ ለምንድን ነው በአንድ ላይ የተዘየሯቸው ካልን ያው ፈትሑል ባሪ ሸርሑ ሰሒሑል ቡኻሪ ምን ይላል? ወልሕክመቱ ፊ ጠዋፊ ዐለይሂነ ነብዩ እነሱ ጋር በአንድ ላይ የተተኙበት ምክንያት አለ ካነ ኢራደተል አድሊ በይነሁነ ፍትሃዊ ለመሆን ነው አለ። እሺ ወአደመ ተሽዊቂሂነ ልልአዝዋጅ እንዲሁም ደግሞ ያው ተፈጥሯዊ ግዴታቸውን ለመወጣት ነው አሉ። ነብዩ ከመንገድ ሲመለሱ ሀቅ አላቸው አይደለ? እስልምናችን ባል ሀቅ አለው፣ ሚስት ሀቅ አላት አይደለ? ስለዚህ እነዛ ሚስቶቻቸውን በሙሉ ሀቃቸውን ተወጡ። በአንድ ላይ ሁሉም እየሄዱ ዘየሯቸው ነው። ይሄ ነው ኮንሴፕቱ። ግን በእናንተ ሜሉ በጣም አመሰግናለሁ። የመጽሐፍ ቅዱስ ጸሐፊ የራቸው ማለት ነው ዘየራቸው። አልገባኝ። አይዋ ይሄን በሁለት መመልከት እንችላለን። አንደኛ እነሱ ጋር ተኙ የሚል ትርጓሜ አለው። ኦኬ። ሁለተኛ ደግሞ ጠዋፍ የሚለው ቢገይር መስል ተብሎ ሊቀመጥ ይችላል። ዋናው ግን ጠዋፍ የተቀመጠው በሐዲሱ መሰረት ምንድን ነው? እነሱ ሂዶ መዘየርና እነሱ ጋር መተኛት ነው የተፈለገበት። ናይትስ ኦኬ። በአንድ በጣም ጥሩ ነው። ድለኛ ነው። አሁን ላዘሩና ጥያቄ ሆን አንቺ የትን ያስቀረሽ አንቺ በአንድ ወንድ ቤት 9 እኔ እንኳን ሴት ስለሆንኩ ይከብደኛል። 9 ወንድ ደግሞ ስለዚህ ቀና የሚያስቀና ነገር ልንገርሽ እኮ ነው የሚሉኝ። የሚያስቀና ነገር ልንገርሽ። የሚያስቀናው ነገር ሜላት 8 ሚስት ኑሮት ቆንጆ ሴት አይቶ የደፈረውን ታውቂዋለሽ? ማነው መላት ታውቂዋለሽ? ዳዊትን ልትለኝ ነው? እሺ ዳዊትን ተውና፣ እሺ አደባባይ ተሰልፈው የተደፈሩ ታውቂያቸዋለሽ? እግዚአብሔር አደባባይ ተለፈ ያስደፍራል። እነሱ አስቀኑ። ንገረኝ እስኪ። እሱን አላሳዩሽም? አይ ንገረኝ እስኪ። ራኒ ያንተ ስለ ዝሙት በደንብ ታውቃለህ ወንድሜ፣ ንገረኝ። መጽሐፋችሁ ያለው በደንብ ነው የማውቀው። እስካሁን ለብዙ አጋልጫለሁ፣ አሁንም አጋልጫለሁ። እሺ በል እኮ ጥቅሱን ተናገርና እኔም ልየው። ቀን እንመልከቷ እስኪ። እግዚአብሔር የትኛው እንደሚያስቀና እንመልከት። ይገርማችኋል፣ አሰልፎ ያስደፈራቸው እግዚአብሔር። አሬ ነብይ መሐመድ ከየትም አይደርስም፣ ይበልጣል። ተመልከችና ይፈረዳል። ተመልከችና ይፈረዳል። ህዝቡ ራሱ ይፍረድ። እሺ ነቢዩ ሰለላሁ ዐለይሂ ወሰለም ፍትሃዊ የሆኑ አዲል የሆኑ ሰው ናቸው።
እንዲሁም ሚስቶች ነበሯቸው፣ ሀቃቸውን ተወጥተዋል። እዚህ ጋር ደግሞ ምን ተፈጠረ? 8 ሴት ናቸው። 8ቱም ሴት አደባባይ ላይ ህዝቡ ከቦ እየተመለከተ እየተጨበጨበ እግዚአብሔር አስደፈራቸው። ማስረጃ የእግዚአብሔር ቃል መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ምዕራፍ 12 አንቺ የእግዚአብሔር ቃል ምንድን ነው የሚለው? እግዚአብሔር እንዲህ ይላል። ኔራት ጆሮሽን አቅርቢ፣ አምላክሽ ነው የሚናገረው። አምላክሽ ምን አለ? እነሆ ክፉ ነገር ከቤትህ አስነሳብሃለሁ፣ ሚስቶችህንም በዓይን ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ አለ። 8 ሚስቶች እቀማሃለሁ አለ እግዚአብሔር። ከዛ ምን አደርጋለሁ? ለዘመድህም እሰጣቸዋለሁ፣ በዚችም ፀሐይን ዓይን ፊት ከሚስት ጋር ይተኛሉ፣ ከሚስቶች ጋር ይተኛሉ። አንተ ዳዊት ሚስቶችን በፀሐይ ፊት አስደፍራለሁ አለ። አንተ ይህን በስውር አድርገዋል፣ እኔ ግን በእስራኤል ሁሉ በፀሐይ ፊትም አደርገዋለሁ አለ። ስለዚህ እግዚአብሔር ከሰሳትም እንዴ መድኃኔዓለም ልክ ነው። አንተ አላህ አራት ሚስት አግባ ሲልክ ተሳስቶ አላህ አራት ሚስት አግባ ማግባትና ማስደፈር ይለያያል። ሜላት ቆይ አንዴ የሚትላገሽ እና ስለዚህ እግዚአብሔር አደባባይ ህዝቡ እያየ ያስደፈራቸው 8 ንጹሐን ሴቶች ትክክል ናቸው ማለት ነው። እግዚአብሔር ትክክል አድርጓል። እያለቀሱ ሲደፈሩ ማለት ነው። ፍትሃዊ ነው። ትክክል ነው። ፍትሁ እንዴት ነው? እነሱ ደፍረዋል እንዴ? የደፈረው እኮ ባላቸው ትክክል ነው። እግዚአብሔር ምንም ቢያደርግ ሰውን ሁሉ ዓለምን ቢያጠፋ ትክክል ነው። አምላክሽ ፍትሃዊ ከሆነ ለምንድን ነው ያስደፋት? ደፋሪ እኮ ዳዊት ነው። ዳዊት ለማልቀጠው ነው። እግዚአብሔር ማን ይከለክላል? ዓለምን የፈጠረ ጌታ መድኃኔዓለም ማን ይከለክላል? መጮህ ብቻ አይደለም። አጭሁ አንዴ አዳምጪ ሜላት። ምሳሌ የሆነ ሰው ዝሙት ቢሰራ ባልየው እያለ ማለት ነው አንቺ ብትደፈሪ ባልሽ ዝሙት ቢሰራ መሳናች ልደፈር ምን አባት ምን እሰራለሁ እንዴ? ስለዚህ አምላክ አስደፈረ አይደለም? አዎ እግዚአብሔር ከፈቀደ ምን ችግር? ሃሌሉያ ሃሌሉያ። ስለዚህ የሚያስደፍር አምላክ ይዘሽ በአደባባይ ዝሙት የሚያሰራ አምላክ ይዘሽ መጥተሽ ለምንድን ነው አላህን ያልተቃወም? ማግባትማ ፍትሃዊ ነዋ። አግቡ ስታገባ እኮ ማረግህ አይቀርም አይደል እንዴ? ታዲያ በትክክል ፀሐይ ፊት አያደርግም ማለት እግዚአብሔር እኮ ፀሐይ ፊት ያስደፍራል። እንዴት ነው አንዷ እኔ ለምሳሌ የእኔ ባል ብትሆን ማለት ነው በጥይት ነበር ጭንቅላት የምበሳ አንዷ ሴት ጋር ብትሄድ እመቤቴ ወላሂ እመቤቴ። ስለዚህ ሴት ጋር ሄደህ እንዴት ነው የኔን ገላ ምናቀው? ስለዚህ አሁን ቆይ አንዴ ሜላት ምሳሌ ያዕቆብ ታውቂዋለሽ? የእግዚአብሔር ነቢይ 4 ሚስት ነው ያገባው። እሱን ትደፊዋለሽ? እስቲ ያዕቆብ እኮ ብሉይ ኪዳን እኮ ይትሶኬ። ቆይ አንዴ ሜላት አንቺ ባሌ ሌላ ባል ከገባብኝ እደፋዋለሁ ብለሻል። ዳዊት እንትና ያዕቆብ 4 ሚስት ነው ያገባው። እመቤቴን ዳዊት ያዕቆብን ያዕቆብን ትደፊዋለሽ? ማን ነው ዲያቆን? ያዕቆብ የእግዚአብሔር ነቢይ ብሉይ ኪዳን እኮ ነው ይትሶኬ። ብሉይ ኪዳን ላይ ቆይ አንቺ በብሉይ ኪዳን ጊዜ ብትሆኚ ብታገኙ ትደፊዋለሽ? ብሉይ ኪዳን ላይ በሆን እኔ 10 ወንድ ላገባ እችላለሁ። ማን ያውቃል? 10 ወንድ ታገባለሽ? ቀይሽ አንዴ አሁን እዚህ ጋር እንቁምና ወገናችን ምንድን ነው ያለችው? እኔ ባሌ ከአንድ በላይ ከገባብኝ በጥፊ እደፋዋለሁ ነው ያለችው። ስለዚህ አብርሃም በጥይት ትደፊዋለሽ። ስለዚህ ከአብርሃም ኪዳን ላይ ያለ አባታችን ብሉይ ኪዳን ላይ ይመጣል። አንዴ ብሉይ ኪዳን ላይ አዲስ ኪዳን ላይ የምናያለን። አብርሃም ስንት ሚስት ነው ያገባው? 3 ሚስት ነው ያገባው። ስለዚህ ትደፊዋለሽ እሱንም ማለት ነው። እንቀጥል። አብርሽዬ እኮ ምርጥ ሰው ሙሴ አብርሽ ስንት ሚስት ነው ያገባው? አብርሽ ኧረ ሙሴ ምርጥ ነው ብዬ ነው ማለት ነው። እሺ ሙሴ ስንት ሚስት ነው ያገባው? ኧረ አላውቅም። አንድ ሰሎሜ የምትባል ኢትዮጵያ ማሻአላህ ያው ኢትዮጵያዊ ሚስትና እንዲሁም ደግሞ ኬቱራ አለች። ለሙሴ ሚስት ነበረች። ሲፓር አለች። 2 ሚስት ያገባ። ስለዚህ አንቺ እሱም ትደፊዋለሽ። አሁን እዚህ ጋር ቁሚና አዲስ ኪዳን ላይ አንድ ሚስት ብቻ አግቡ የሚለው ቦታ ነው ያለው። አዲስ ኪዳን ላይ ሰው በዝሙት ምክንያት እንዳይሰናከል ያግባ ምናምን የሚል የለም። አታግቡ ነው የሚለው አዲስ ኪዳን። ደግሞ አብርሃም በአንዴ 3 ሚስት አላገባም። አንዷን ሲፈታ አንዷን ጋር ሲሄድ አንዷን ሲፈታ ምናምን እንደ አብርሃምና እንደ ሳራ የተባላቸው ሴቶች እንደዛ የሚያጉት ማለት ነው። ገራሚ ነው። አሁን አዲስ ኪዳን ላይ ቦታ እንዴ እኔ ሌላ 3 አንቺ ምን አልሽ? ከአንድ በላይ ካገባ ባይን እደፋዋለሁ አለሽ። ስለዚህ አብርሃም አብርሃም ትደፊዋለሽ። ቤት አታርጓት ጀማ አብርሃም ትደፊዋለሽ። አብርሃም እሱማ ብሉይ ኪዳን ላይ ነው። ብሉይ ኪዳን አዲስ ኪዳን ላይ ተከለከለ። የት ቦታ ላይ ያለው አሳይና። አዲስ ኪዳን ላይ አዲስ ኪዳን አንድ ለአንድ ነው ወንድሜ። የት ቦታ ላይ እንግዲህ እሱን ጠይቄ እመጣለሁ። ግን አንድ ለአንድ ነው። እሺ አሁን በቃ ይሄን ተው። እሺ አምላክ ዝሙተኛ ያጋባል ማለት አሁን ምሳሌ እግዚአብሔር መጡ ሜላት ዝሙተኛ ሄደሽ ዝሙት ስሪና የዝሙት ልጅ ውለጅ ይልሻል እግዚአብሔር አይሳሳትም። ነገርኩህ እኮ እግዚአብሔር ሙች ስለዚህ አምላክሽ እግዚአብሔር ዝሙተኛ ያጋባል? እግዚአብሔር አይሳሳትም በስራው ሁሉ። ጥያቄ አምላክሽ እግዚአብሔር ዝሙተኛ ያጋባል? አምላክ ነው። ምንም ቢያደርግ ነገርኩህ እኮ ምንም ቢያደርግ አይሳሳትም እግዚአብሔር። እሺ የማይሳሳት ከሆነ መልሽልኝ። እሺ የማይሳሳት ከሆነ መልሽልኝ።
ፍጹም የሆነው እግዚአብሔር ዝሙት ሴት ያጋባል። ዝሙት ስሩ ይላል። ዝሙት ያሰራል ካለ ችግር አለው ሰራ። እሱ ደስ ካለው እግዚአብሔር ደስ ካለው ሰራለሁ። ችግር አለው ወላሂ ማርያምን እናመሰግናለን። እግዚአብሔር ደግሞ ያደረገ ይሄን ላሳይሻ። ያው እግዚአብሔር ምን አደረገ? እግዚአብሔር በሆሴዕ አማካኝነት ለእስራኤል ሕዝብ ቃሉን ማስተላለፍ ሲጀምር ሆሴዕን እንዲህ አለው። እግዚአብሔር ምን አለ? ሕዝቤ ከኔ ተለይቶ አስጸያፊ የሆነ የዝሙት ስራ ላይ በመስራት ይገኛል። አንተም ሂድና ዘማዊ ሴት አግባለው። እግዚአብሔር ዝሙተኛ ጋር ተኛለው። ከዛ ከእርሷም የዝሙት ልጆች ውለድ አለ እግዚአብሔር የዝሙት ልጅ አስወለደ። ወገናችን ደግሞ ችግር የለውም ሂጄ ዝሙቴን እሰራለሁ እግዚአብሔር ከፈቀደ። ሰማይን የለምሰሶ ምድርን ያለባለ ያቆመ መድኃኔዓለም እሱ አይሳሳትም። ነገርኩህ እኮ ፍጹም ነው። የተሳሳተበትን ላሳይሻ። እሺ ያሳይ። በአንተ ፍርድ ነው እንዴ ፈጣሪ? ሲነበብ ራሱ መድኃኔዓለም ተሳሳተ። ኧረ ልክ ነው። ኢምራን ዛሬው ይገደል ቢል እሱ እንመለከተው። እግዚአብሔር አይሳሳትም ብለሻል። እስኪ እንዴት እንደሚሳት አምላክሽ ላሳይሽ። አሁን ያጀማ ወገናችን የሚሉ አይባልም። እሺ እናመሰግናለን። አይለክ ኢምራን አቤት ጥያቄ ነበር። ሮቤል እንዴ كيف حالك يا روبيل؟ رسعت እንደ አረበኛዋል አና ቢኸይር በል ሮቤል። ረሳት ጥያቄ ነበረኝ። እሺ አይ በአረበኛ እያወራን እኮ ነው። ባለፈው በአረበኛ ስናወራ ነበር ብዬ ነው። እሺ ጠይቅ። አላህ እጅ አለው እንዴ? እጅ ሲባል ግን መጀመሪያ ምን አይነት እጅ ነው እያልክ ያለው? ምን አይነት እጅ? የአህያ ነው ብዬ ያለው እንዴ? የእግዚአብሔር ከሆነ እግዚአብሔር ሜቢ እሱ የእግዚአብሔር ምንድነው እንመጣበታለን። ግን ጥያቄ እጃለስት ማለት ነው። እግዚአብሔር ለምን እያወራህ ያለሁት? እኔ ደግሞ ስለአንተ ነው ያየሁት። ስድብ ከጀመርክ እኛም አዝረን እንሰጥሃለን። እሺ ስነ ስርዓት። ለምን እግዚአብሔር ማየት እጅ እንዳለው ማየት ስለምንችል ማለት ነው። ኢቨን እጁ ራሱ ሊቀያየር ይችላል። ይቀያየራል እጁ ከፈለገ። በባቄላ መንገድ አለ። አይ ልመልስልህ፣ አታቋርጠኝ እንዴ። ዝም በል እንደማላወራኩ ሁኜ ነው። እሺ ስለዚህ እግዚአብሔርን እንትን እንዳይበል ዝም ብለህ አዳምጥ። ለጊዜ ዝም ብለህ አዳምጥ። አልሆነ ግን የእግዚአብሔርን ባህሪ እናሳያለን። እሺ አሁን ዝም ብለህ አዳምጥ። እሺ አክቹዋሊ አትመልሰውም። ጥያቄው ምንድነው? አላህ እጅ አለው እንዴ ነው ያልከው። መጀመሪያ እጅ ስትል የፈለግከው አንተ ጂስም ከሆነ አላህ ጂስም የለውም። አላህ እንደኛ አይነት አካል ስጋዊ አካል በተአምር የለውም። ነገር ግን እኛ በማናውቀው መንገድ እንዲሁም ደግሞ ለልቅና በሚገባ መንገድ እጅ እንዳለው እናምናለን። እጅ የሚለውን ቃል እናሰብታለን። እጅ ሲባል ግን የፍጡራን የማይመስል እንዲሁም ደግሞ ለኛ ያልተገለጸ ማስረጃው ኦኬ፣ በዚህ መንገድ እንደምናምን እሺ፣ ቁርአን ክፈትልኝ አንዋር። ቁርአን ሱረቱ አሹራ ቁጥር 11 ሱረቱ ሹራ ቁጥር 11 እንዴ ሙስሊም እኮ በማስረጃ አይታምም አይደል? እንደ ጀማ ሞልቷል። በጣም ብዙ ማስረጃ። ሱረቱ ሹራ ቁጥር 11 እናንብባ። ምንድን ነው የሚለው? 11 የት ነው 11 የሚመስለው? እስኪ 11 አድርግልኝ። 11 እሺ። በእርሱ ያዛችኋል የሚመስለው ምንም ነገር የለም ይላል። አየህ አይደለ ሮቤል? የእኛን አምላክ የሚመስለው ምንም ነገር የለም። ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ምንድን ነው የሚለው? እነሆ ትጸንሻለች ወንድ ልጅም ትወልጃለች ይላል። ያ ወንድ ልጅ ደግሞ አይሁዳዊ ነው። አይሁዳዊ ወንድ ነው። የአይሁዳዊ እንደኔ ነው፣ ግን አምላክ ነው። ስለዚህ አምላክ በክርስትና እኔን ነው የሚመስለው። እንደኔ ነው አምላክ እኔን ነው የሚመስለው በክርስትና። በእስልምናችን ግን አምላክን የሚመስለው ነገር የለም። አሁን ደግሞ ጨምርልኝ ሱረቱል አለም ቁጥር 103 ላይ እንደው ላውጣው እንደዚህ ምንድን ነው የሚለው? አይኖች አያገኙትም አያዩትም ይላል። አምላክን እስካሁን ያየ የለም፣ አምላክን የሚመስለው የለም። ስለዚህ አምላካችን በሰው አንመስለው። ተገለጠ። እሺ ደግሜ ልጠይቅህ። እሺ አየህ፣ እንደዚህ እኮ ያምርብናል ሮቤል፣ እንደዚህ ያምርብንም ስንግባባ። ማሻአላ። እሺ ሮቤል፣ እግዚአብሔር እጅ አለው እንዴ?
እዚህ ባመጣ ሰው ነው የኢየሱስን ነው ወይስ አብ ወልድ መንፈስ ቅዱስ? ቦታውን አሳየኝና። ጥያቄ ግን አላቸው የላቸውም? እሱ በምሳሌ ነው አይደለም። በምሳሌ ነው እጅ አለው። ትክክለኛ እጅ የለውም። እግዚአብሔር መንፈስ ነው። መንፈስ ነው። ኦኬ እሺ። አኗር መጽሐፈ ሚላድ ግፈትልኝ። ከመጽሐፈ ሚላድን ጀምርና እግዚአብሔር ትክክለኛ አካል እንዳለው እንመልከት። ይሄ ሮቤልዬ ምንፍቅና ይባላል። እሺ እግዚአብሔር አካል የለው ብሎ ማመን ምንፍቅና ነው። እግዚአብሔር አካል አለው። አካሉ ደግሞ አማናዊ ነው። ይገርምሃል። የመጽሐፍ ጸሐፊ ያሉ ቄስ ማለት ደውዬ ጠይቄያቸዋለሁ። ሪከርዱን አሰማለሁ። ምንድን ነው የሚለው? በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ ምናምን ካለ በኋላ አብ ወልድ መንፈስ ቅዱስ ሙሉ አካል አላቸው ይላል። እግዚአብሔር ሙሉ አካል አለው። አካሉ ምንድነው? እጅ አለው፣ ብብት አለው ይላል። ይሄ ደግሞ ሊተራል የሚወሰድ ነው። አሁን ደግሞ አንዋር እኔ አካውንት ይገባና ሰርች ኢምራን ብለህ ሰርች ኢምራን አፖሎጀቲክስ 200 ሺህ ፎሎወር ያለው አካውንቴን ግባ። ያ ጀማ ማሻአላህ አለይኩም። ታብታቡን 3 ሚሊዮን ያስገብታችሁታል፣ ግን ጨምሩበት 4 ሚሊዮን አድርጉት። እሺ ጀዛኩሙላህ። ዛሬ በጣም ብዙ ነገር ተምራችኋል። ይቀጥላል አሁን እና የውይይት ጥሪ አቅርቤያለሁ። እሺ ቪዲዮውን ያላያችሁ ካላችሁ ሄዳችሁ እዩ፣ ፕሮፋይል ቀይሩ፣ ለሁሉም አሰራጩ። አይዋ ይሄን አካውንት ፎሎ ያደርጋችሁ ካላችሁ ፎሎ አድርጉ። የኔ አካውንት ነው፣ 3 አካውንት ነው ያለኝ። ይሄ ዩዘርኔሙን አሳያቸው ሌላም ጊዜ እንዲያውቁት። ይሄ ነው ኢምራን አፖሎጀቲክስ ላይ የኔ አካውንት ነው። እሺ ዝቅ አድርገውና እንመልከት። ያው ዘገ ቶምን ክፈተው። ቶም ከላይ አልፋዋል። ቶም ይዋ ያው ዘር ኖ ከላይ ቶም አለ ሞባይል ይዞ። ኧረ አኗር ቶምን ክፈትልን። አይ ያው እዚህ እሺ፣ ድምፅ አድርግበት። ሄሎ ሰላም አሉ። እግዚአብሔር ይመስገን። ደስ መከነነት። አዎ እንዴት ነው? ሁሉ ሰላም? እግዚአብሔር የተመሰገነ ሰላም ነው። አለን መምህር። መጽሐፈ ሚላድ የቤተ ክርስቲያን መጽሐፍ ነው። ሚላድ ዘወርሃ ግንቦት ምዕራፍ 7 ላይ መጽሐፉ በእርግጥ ለእኔ አዲስ ነው፣ ግን ቃሉን አንብበውና በተሻለኝ። አይ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎች አይኖችም ቢሆኑ አፍንጫ ከንፈርም ቢሆን እጆችና እግሮችም ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። እግዚአብሔር አካል አለው ማለት ይቻላል እንዴ? እግዚአብሔር አካል እውነት ቃሉ ትክክል ነው። ምንም ስህተት የለበትም። መጽሐፉ ላይ የተጠቀሰው ሁሉም ነገር ትክክል ነው። አሁን የምታነበው ማለት ነው። ምክንያቱም አዳምን እንዴት አድርጎ ነው እግዚአብሔር ፈጠረው? ስላሶች እንዴት አድርጎ ነው አዳምን ፈጠሩት የምንለው? በመልካቸው በራሳቸው አምሳል አይደለ? ንግበር ባሪያነ ወአምሳሊነ ብለው ሌላውን ፍጥረት ከፈጠሩ በኋላ 22ቱን ፍጥረት ከፈጠሩ በኋላ በቃ አንድ ነገር ቀራቸው። ሰውን መፍጠር ነበረባቸው። ሰውን ደግሞ በራሳቸው እነሱ እንዲመስል የሚመስል አድርጎ ፈጠሩት አይደል የሚለው እና ቃሉ እሱ ስለሆነ ፍጥረት ላይ አሁን አለ ዳዊት ላይ ሙሉ ብታረቡት እግዚአብሔር ዓይን እንዳለው እግዚአብሔር ጆሮ እንዳለው ሁሉ ነገር ይናገራል። ገጽ እንዳለው ጸጉር እንዳለው የሚገልጽ የሚመትት በእያንዳንዱ የዳዊት መዝሙሮች ላይ ተጽፏል። እነዚህ የጳውሎስ መልእክቶች ላይ ሁሉም አሁን እንዳልከው ዘርዘር አድርጎ እንትን ባይለውም በእያንዳንዱ ቦታ ግን የስላሶች ረጅም ጸጉር ያረጀ በእድሜ ያረጀ ጸጉር አላቸው፣ የስላሶች ቅንድብ አላቸው እያለ በእያንዳንዱ ቦታ ይተቸዋልና እንደዛ ስንል እንግዲህ እግዚአብሔር የሚመረመር በእኛ ጥበብ ብቻ አሁን ተነግሮ ወይም ተመርምሮ የሚያልቅ አይደለም። ግን ዋናው ቃሉ ግን በአምሳላቸው የፈጠሩት ፍጥረት ስለሆነ
ሰው ያለውን ነገር ሁሉ ይቀም አስከተል ኖ ይለቃ እንደ ሰው ያለው ነገር በሙሉ እቺ ቤተክርስቲያን ታናደሽ ማለት ነው። እንደገና ልቅ እግዚአብሔር ነጭ ረጅም ጸጉር አለው። ሃሌሉያ። እሺ ሮቤል ምን ትላለህ? ሮቤል አንተ ማይ ተስማዑኒ? ሮቤል ሄደ። ሮቤል ችግር የለውም እኮ እናውራ። በቃ ችግር የለውም። እሺ ዝምታ መልስ ነው ይባላል። ዝምታ መልስ ነው። ሱኩቱል መርአቲ ኢዝኑሃ ብለዋል ነብዩ። ያው ዝምታ መልስ ነው ብለዋል፣ ያው ለሴት ማለት ነው። እና ዝምታ መልስ ነው። ያው ሴት ብትሆን ድረህ ነበር ማለት ነው። ተድረህ ነበር እስካሁን። ለምን አንድ ልጃገረድ ስታገባ ተጠይቃ ተጋቢያች ተብላ ከተሽኮረመመችና ዝም ካለች ፈቅዳለች ማለት ነው። እምቢ ካለች እምቢ ነው። ግን ተሽኮረመማ ዝም ካለች እንደተቀበለች የሚታየውና እስካሁን ተድረህ ነበር። ለማንኛውም ግን እናመሰግናለን። ደቀ መዝሙር ሰላም ደቀ መዝሙር ሰላም ሳላቁ ደቀ መዝሙርና ሰላም ማለት ፈልጌ ነው። አንድ የሚሉት አድርጎ 5 ደቂቃ እሺ። አንዋር ክፈትልን ሐዲሱን። ምን አዲስ ነገር አለን? በነገራችን ላይ ያነሳው ሐሳብ እኮ አይ ደቀ መዝሙር አንድ የሚሉት አድርጎ ነው ያልኩህ እኮ ፕሮግራም ስላለ የሚሉት አድርጎ ተቀጥላለሽ። በዛ ከተባለ 5 ደቂቃ ቢሆን መጀመሪያ ቁጥሩን ይናገሩ ስንት ላይ ነው የሚለው ከዛ ይከፈት አይሻልም? ዛሬማ አይረሱም። ያ ጀማ ስንት ላይ ነው ያቆም ነው? እ 43 እናንተ 43 የምትሉ የላችሁም እንዴ? ትናንትና አውዝ ቢላህ አንተ ብዙ 43 ነው የሚለው ትናንት አልቀሩም ማለት ነው። ትናንት ቀርተናል እኮ ያጀማ ኢብራሂም ቤት። ስለዚህ ምን ነገር መሰላችሁ? ቀመር አለሽ? ቀመር አይታችሁ ሪከርድ የምታደርጊው ካለሽ ንገሪን። ትናንትና ቀርተናል ያጀማ። ወይኔ ያለፋችሁ ግን ሪከርድ አለ፣ ችግር የለውም። ሪከርድ ያደርጋችሁ ካላችሁ ኮሜንት ጻፉ። አንዴ ሞዴሬተር ሪከርድ ያደረጋ አስገቡው። አንዴ ቀመር ነበረች በደንብ የምትለቀው። እስኪ እኔ ያለው ሶስቱ አስገቧት። ቆይ እሺ ያው ሱሱ ለቀዋለች አጀማ። ሱሱ ጋር ሄዳችሁ ተከታተሉ። የትናንትና ቂራት እንዳያልፋችሁ ሻደራ። መቶውንም ሐዲስ እኮ ነው የምንጨርሰውና እንዳያልፋችሁ። ትናንትና ያልነበራችሁ ኢብራሂም ቤት ቀርተናል። ስለዚህ ያው ተለቋል። ይሄ አካውንት ሱሱ ነኝ የሚለው አካውንት ላይ ታገኙታላችሁ። ስለዚህ ዛሬ ከ46 ነው የምንጀምረው። እሺ ዝግጁ ከሆናችሁ እንጀምር። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወበዕድ። ሐዲስ ቁጥር 46 እንደዚህ ይላል። عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው ምን አለ? أن رسول الله صلى الله عليه وسلم قال يا الله መልእክተኛ የአላህ ሰላም በሳቸው ላይ ሆነ እንደዚህ አሉ። አቅረቡ ማ የኩኑ ልዓብዱ ሚን ረቢሂ አንድ ባሪያ ቅርብ የሚሆነው ሚን ረቢሂ ወደ ጌታው ወህወ ሳጂድ ሱጁድ ላይ ሆኖ ነው አሉ። ከዛ ፈአክቲሩ አዱዓ ሱጁድ ላይ ስትሆኑ ዱዓ አብዙ አሉ። ለምን አንድ ሰው እየሰገደ ሱጁድ ላይ ከሆነ ወይም ደግሞ ፊቱን ግንባር ላይ አስነክቶ ከሆነ ማለት ነው፣ ክርስቲያኖች ካላችሁ ያ ጊዜ ምን እየሆነ ያለው ለአምላኩ ቀርበዋል። ለምን አምላክን እያመለከ ነው ያለው፣ አምላክ ይሰማዋል። ስለዚህ ምን ያድርግ? ፈአክቲሩ አዱዓ ጸሎት ያብዛሉ። ስለዚህ ሁል ጊዜ ሲሰግዱ ሱጁድ ላይ ለአላህ የምንቀርብበት ስለሆነ ሁላችሁም ዱዓ አብዙ። ኦኬ ዱዓ ማድረግ ግዴታም ስለሆነ አላህ ወድዑኒ አስተጂብ ለኩም ጥሩኝ እመልስላችኋለሁ ስላለ በኢማን በየቂን ዱዓ አድርጉ። ዱዓ አስተርጉለው ከልብ አይደለም፣ ዝም ብሎ ይሳካብላችሁ አምናችሁበት ዱዓ አድርጉ ማለት ነው። ለኛም ዱዓ አድርጉልን፣ በዱዓ ትርሱን አላህ እንዲያግዘን ማለት ነው። ቀጥሉ ሐዲስ ቁጥር 47 عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው أن رسول الله صلى الله عليه وسلم قال يا الله መልእክተኛ እንደዚህ አሉ። من سلك طريقا
አንድን መንገድ የሄደ የተከተለ የልተሚሱ ፊሂ ኢልመን እውቀትን ፈልጎ ከሆነ መንገዱን የጀመረው ሰሀለ ላሁ ለሁ ጠሪቀሁ ኢለል ጀና አላህ ወደ ጀነት መንገዱን ያቀልልታል ወይም ጀነት ያስገባዋል አሉ። ስለዚህ እውነትን መፈለግ ራሱ ምን አለው? አጅር አለው። አንድ ሰው የእውነትን መንገድ መፈለግ አለበት። ኢቭን ሙስሊሞች እንኳን ብትሆኑ የእውቀት መንገድ ፈልጉ። እሺ፣ የዛን ጊዜ አላህ ምን ያገላችኋል? መንገዱን ያገራላችኋል፣ እንዲሁም ደግሞ ጀነት ይሰጣችኋል ማለት። ስለዚህ ሁልጊዜ ማድረግ አለባችሁ መንገድ ላይ ወይም ደግሞ መንገድ ላይ ያልኩኝ ሶሪ፣ ትክክለኛው መንገድ መፈለግ እውቀትን መፈለግ አለባችሁ ማለት ነው። እሺ፣ የመጨረሻ ሐዲስ عن أبي هريرة رضي الله عنه أبو هريرة እንደዘገበው أن رسول الله صلى الله عليه وسلم يا الله ما يكتنى صلى الله عليه وسلم صلوات أورده صلى الله عليه وسلم እሺ إن الله يقول يوم القيامة أملاك الله سبحانه وتعالى يوم القيامة ይላል ምን ይላል أين المتحابون بجلالي በእኔ ልቅና በእኔ የተዋደዱ የት ናቸው اليوم أظلهم في ظلي ዛሬ እኔ በጥላዬ እጠላችኋለሁኝ የውመ ላ ዚለ ኢላ ዚሊ ከኔ ውጭ ጥላ የለምና የዛ ሰዓት ጥላ ሆናችኋለሁ አለ። ስለዚህ በአላህ መንገድ ለአላህ ብሎ መገናኘት ለአላህ ብሎ መዋደድ ራሱ ምን ያስገኛል? በቂያማ የአላህን ጥላ የአላህን ሰላም እንድናገኝ ያደርገናል ማለት ነው። ሁላችንም እዚህ ያለ 2000 ሰው ቀላል ነገር አይደለም። ባይ ዘ ወይ 2000 ሰው ማለት አንድ ሙሉ መስጂድ ማለት ነው። በጣም ብዙ ሰው ነው እዚህ ጋር እንኳን ያላችሁ ማለት ነው። ሁላችንም እዚህ የተቀመጠው ምን አስበን ነው? የአላህን ውዴታ ነው አይደለ? በአላህ የተሰበሰብነው የአላህን ቃል እየተማርን ያለ ነው። የአላህን መንገድ እያስተማርን ያለ ነው። ዓላማችንም እሱ ነው አይደለ? ስለዚህ ነብያችን ምን አሉ? የውመል ቂያማ አላህ ምን ይላል? አይነል ሙተሐቡነ ቢጀላሊ በኔ መንገድ ወይም ደግሞ ለኔ ብለው የተዋደዱ የት ናቸው ይላል። ከዛ ቀጥሎ ምን አለ? የውመ ዛሬ እኮ አለ የውመል ቂያማ ኡዚልሁም ፊ ዚሊ በጥላዬ አስጠላቸዋለሁኝ የውመ ላ ዚለ ኢላ ዚሊ ከኔ ውስጥ ጥላ የለም ይላልና ማዕድና ከፉ ጋር አውራሺ እፎይ ልክ የሞተ ሰው አትጥራ፣ ዝም በል ሰውየው ተቀብሯል፣ አትረብሽ። ይሄን ይመስላል። እንዳታወርዱት። ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ማርሽ ይቀየር። እሺ ሲሳይ ምን አልከኝ? ጆሮ ያልሰማም ድገምልኝ። የ6 ዓመት ልጅ ግንኙነት የሚያደርገ የነብያችሁ እንትና ማለት ነው የእግዚአብሔር ነብይ ዳዊት ማለት ነው የደፈራት እሷን ነው እግዚአብሔር ያስደፈራት። መጽሐፈ ሳሙኤል ያስደፈራችሁ ሴቶች የፈለግከው ሂደህ እሱን አታመልከውም? እንዲህ መጀመሪያ ሲሳይ አስደፋሪ አምላክ እያመለክ ያጀማ መሲን አስገቡ። አስደፋሪ አምላክ እያመለክ አይከብድም እንዴ? ሲሳይ ምን ነካ? እሱ ማለት ፈልገህ ነው? እሱ ከሆነ ያስደፍራል እኮ አይደል እንዴ? እዚህ ጋር አስደፈራት፣ ያው እዚህ ጋር አስደፈራት። ማንን? ጩጩዋን ህፃኗን አስደፈራት። ማን ያስደፋት? እግዚአብሔር። ያው ዳዊትን መልእክተኛ ልኮ አስመጣት። ይሄ አይደለም ቀጣዩ ታሪክ። እግዚአብሔር አስደፋት። 8 ሚስቶች አድርገልኝ። ሴቱትን ማረገዘች ይችላል። ቀጣዩ ምዕራፍ ላይ እዛው ደግሞ ምን ይላል? እግዚአብሔር እኔ በአደባባይ አስደፍራለሁ ይላልና አስደፋሪ አምላክ የምታመልከው ሲሳይ አስደፋሪ አምላክ። እሺ ምን ነው ዝም አልክ? ደነገጥክ እንዴ? ከበደ መርፌ አልጠበቅም። እንደዚህ እንደሚነገርህ ልክ እንደሚነገር አልጠበቅም። ደነገጠ፣ ዝም አለ ሲሳይ። ያ ሁላ ጮት የት ገባ? እሺ ኢምራን ወይ ደቀ መዝሙር ወንድሜ፣ አንተ ጥሩ ሰው ነህ። ዝም በል አንዴ። ጥሩ ሰው ነህ። አንተ ደቀ መዝሙር ትቀጥላለህ። ግን አንዴ ያኛው ተሳዳቢው ይሄዳል። ተሳዳቢው ይውጣ። እሺ ደቀ መዝሙር አንዴ የሚታርከው ሲሳይ። እኔ እኮ የሚገርመኝ መሰላችሁ እንደዚህ ጮሆ ይገባ ደነገጠው። ድንግጥ ነው ያለው። አልጠበቀም። በቃ እንደዚህ አይነት መልስ ደህና አድርጌ ሲሰጠው መጽሐፈ የእግዚአብሔርን ቃል መጽሐፈ ሳሙኤል ሲከፍትለት ዝም አለ። በቃ በረደለት። አያህ እንደዚህ ነው ልክልካቸው የምነግራቸው በመጽሐፍ ከተሳደባችሁ። ቀጥሎ እኛ ቤት መታችሁ የሞተ ሰው ስም አትጥሩ፣ ቄስህን አንተ የጠራኸውን ሰውዬ አገላብጬ ትቼዋለሁ። ባለፈው 30 ሰው ላይ ባለበት ማለት ነው ተገላብጦ ጠፍቷል። ስለዚህ እሱ ቤት ሄደህ አልቅስ። ካለ ሚዲያም ላይ አታገኘውም፣ ጠፍቶልሃል። ፈልገውና አልቅስለት። ሚዲያ ከዚህ በኋላ አልችልም ብሎ ክርስቲያኑ ራሱ እኛ ቤት መጥቶ እንዲንቀው አድርገን ጥለነዋል። ድጋሚ እሱን ዙሮ የማይለም። የት ገባህ ሲሳይ? የት ገባህ? መሲ ሰላም አላችሁት መጣ እንዴ? ሲሳይ አልሞተም። ያጀማ ሲሳይ አለ አለ እኔ እኮ ነገር አለ። ነብይ እግዚአብሔር ልክ የእግዚአብሔር ነው። ቆይ መሲ አንዴ ወቅት ለእንትን አድርገውማ ሲሳይ
ቆይ ቀጥል በቃ ቆይ ሲሳይ ቆይ አሁን ደግሞ ዝም አለ። የእግዚአብሔርን ቃል እንዳሳየው ማለት ፈልጎ አልገባኝም እኮ ምንድነው ያለው? ሰምተሽዋል መሲ? አይ ቲንክ የእግዚአብሔርን ቃል ቲክቶክ ከፍቶ የሰጠው ሚዩት ማንሳት አይችልም። ለዛ ነው ቲክቶክ ነው እንዴ? ሲሳይ ለዛ ነው ላኩለት። ኦኬ አቻክ ሚዩት ማንሳት አሁን ኦንላይን ላይ እፎ ያለ ኪሲ ሄድና አንተ ከሱ ጋር ልክ ይነግራል። ወላሂ አልሞተም እንዴ? ባለፈው እኮ ምን አለ መሰለህ ሚዲያው ከብዶኛ ብሎ እኮ ሄደ። ተሳዳቢው እኮ ረሳው እንዴ ሲሳይ? ሰው ተጠራ ቢሉት ማንን ጠራሉ? ራሱን ጠራ እንደተባለው እንደዛ እኮ ሆንካል። እኛ የእግዚአብሔርን ቃል ለአንተ እያስተማርን ነው፣ እሱ በቂያችን ነው። ቄሶቹ ግን ማለት ነው ካሉ ይዛና እነሱን አሰልፈናል። እሺ ሲሳይ አሁን ደግሞ ዝም አለ እኮ ዝም አለ። ምን ነው መሲ ሂጂበት። ኢምራን እየተጫወትክ መሰለኝ ጭራሽ ፋይፍ ለምን ነው ሚውት ታደርገኝ? እየተከታተሉ ሚውት የሚያደርጉ ልጆች ፈጣን ናቸው። አድሚን ተቀይሮ ነው ወይስ ናቸው? ኦኬ ኤኒዌይስ ሲሳይ ምን አለ እሰማለሁ ጋይስ። አዎ እሰማለሁ መሰለኝ። አይውል ሲሳይ ምን አለ መሰለ ነብያችሁ እንዲህ ነው ነብያችሁ እንዲያ ነው ለሚለው መልስ አለን። አልহামዱሊላህ መመለስ እንችላለን። ኦኬ በእኛና በእናንተ መካከል ያለው ትልቁ ልዩነት ምንድነው? እናንተ ኢየሱስ እግዚአብሔር ነው ወይ ፈጣሪ ነው ወይ ለሚል መሰረታዊ ጥያቄ ስትጠየቁ መጽሐፍ ቅዱስም ገልጦ ኢየሱስ ፈጣሪ መሆኑን ማሳየት አልቻላችሁም። ስለዚህ እፎይ እያልክ የምጠራው ወንድምህ እሱ ተስፋ ቆርጦ ነው። ክርስቲያኑ ማህበረሰብ ከሚሰልም ምቀኝነት ነው። አሁን እሱ የገባበት ገሃነም እንድትገቡ ነው። ምቀኝነት ለምን ይሰልማሉ በሚል ነብያቸው እንዲህ ነው ነብያቸው እንዲህ ነው እያለ የሚሳደበው ያንን የሚያደርጋችሁ ምንድነው? ኢየሱስ ፈጣሪ መሆኑን መልስ መመለስ ስለማይችል ነው። ብዙ ጊዜ በነገራችን ላይ ኢምራን ይሁን የገባሁት ያው እናንተ በሰፊው እንድታስተምሩበት የፈለኩት ያው ብዙ አድማጭና እንትን ስላላችሁ ማለት ነው። ባለፈ እኔ ቤት አንድ ሰው እየገብቶ ሙስሊሙ መጽሐፍ ቅዱስ ያነባል፣ ክርስቲያኑ ቁርአን ያነባል፣ እንደዚህ ነው የናንተ ስራ አለ። በጣም ነው የምንለያየው። እኛ መጽሐፍ ቅዱስን የምናነበው ቤተክርስቲያን እስከዛሬ የደበቀቻችሁን እንድታውቁ ነው፣ እንድትድኑ ነው። ምክንያቱም አምላካችን አላህ ሱብሃነሁ ወተዓላ ትድኑ ዘንድ ይፈልጋልና ይላል። ኦኬ ኢየሱስ ፈጣሪ እንዳልሆነ ኢየሱስ እግዚአብሔር እንዳልሆነ እያሳየናችሁ ነው። እናንተ ግን ቁርአን ላይ መሳቂያ መሳለቂያ እያደረጋችሁ ቁርአን ላይ እየቀጠፋችሁ ነው ያላችሁት። እኛ ኢቭን አማኞች ነን። በነገራችን ላይ በህዝበ ክርስቲያኑና በህዝበ ሙስሊሙ መካከል ያለው ልዩነት ራሱ በጣም የገረመኝ ምንድነው? ሙስሊሙ በውስጡ እምነት አለው፣ መንፈሳዊነት አለው፣ ፈራህ ፈጣሪ ነው። እናንተ በውስጣችሁ የምትፈሩትና ራሱ እንኳን ይገስጸናል እንደው ይቀየመናል የምትሉት እንኳን አምላክ የላችሁም። ለማንም አትጨነቁም። እኛ ግን ፈራህ ፈጣሪዎች ነን። ኢቭን ኢየሱስ ወንጌል ላይ ምን እንደሚል ታውቃላችሁ? እግዚአብሔርን የሚፈራ ሰው ነው ተብሏል ኢየሱስ። እኛ እንደ ኢየሱስ አምላክን የምንፈራ ሰዎች ነን። ቤተክርስቲያን ተሳስታለች። ኦኬ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ የሚል ስላሴ የሚል ኢየሱስ ፈጣሪ ነው የሚል በዘመናት መካከል የተፈጠረ ስህተት እንጂ የእግዚአብሔር መንፈስ አይደለም፣ እውነት አይደለም። ያን ትድኑ ዘንድ እንድታው መጽሐፍ ቅዱስን እንድታነቡ ነው እንጂ መጽሐፍ ቅዱስን ያነበብነው ክርስቲያን አፖሎጂስቶች ቁርአን ላይ እንደሚቀጥፉት አይደለም። በጣም ነው የምንለያየው። አይኛ ሙስሊሞች ውሸታም ናቸው የምትሉ ከሆነ እስኪ ሂዱ ኦርቶዶክስ ካልደበቀቻችሁ እስኪ ወንጌሉን አንብቡትና ማርያም እግዚአብሔር እናት ናት የሚል አውጡና አሳዩን። ፕሮቴስታንት አላወሻችንም የምትሉ ከሆነ ኢየሱስ ፈጣሪ ነው የሚል ከወንጌል አሳዩን። የዛ ጊዜ ሙስሊሙ ትክክል ነው ወይ? አዎ ቤተክርስቲያን ዋሽታናለች፣ ቤተክርስቲያን ተሳስታለች የሚለው ነገር ይገባቸዋል። እና ትድኑ ዘንድ ነው ወንድሞችም እያስተማሩ ያሉት። ሶሻል ሚዲያ ላይ ገንዘባችንን ጎልበታችንን እያባከን ያለ ነው። እና እዚህ መጣችሁ እኔ እኮ ግርም የሚሉኝ ኦርቶዶክሶቹ ኦፎይ እንዴ እሱ እኮ ወንጌል አይደለም እኮ እንዴ ምን ነው እንትን አደረከው? የኦርቶዶክስ ዶግማ እኮ እንትን ነው፣ አምስቱ አዕማደ ምስጢር እኮ ነው የኦርቶዶክስ ዶግማ አደረከው። እፎይ ሴጋን እኮ ሂድና አምስቱ አዕማደ ምስጢራት ወንጌል ላይ ያለው ወይ የእግዚአብሔር መንፈስ ነው ወይ ኦርቶዶክስ የምታስተምሩ ብለ ኦርቶዶክስን ፈትሽ። እፎይ ሲሞት እሱ ጉድጓድ አትገባም አንተ። እሱ ራሱ ደንግጦ የደነገጠ እኮ ነው የደነገጠ ታውቃላችሁ፣ ክው ብሎ እኮ ነው። በቃ ይበቃል ኢምራን፣ ቤተሰቦች እንዳይሰለችው
ምንድነው ደግሞ ይሄ ፎቶ ሰሞኑን እንደዚህ አይነት ፎቶ ዛሬ ነው እንጂ ዛሬ ይሄን ፎቶ እያየሁ ነው። የውይይት ጥሪ እነማን ናቸው እዚህ አልሰማሁም። እሰማለሁኝ እንደዚህ አይነት ኢንፎርሜሽን ቶሎ አይደርሰኝ። አይ በቃ ሚዲያ ላይ ያለሽም መሲ አልፎ አልፎ ነው የምገባው። አንዴ ሽንኩርት፣ አንዴ ስቀቅል፣ አንዴ ስቆላ ግማሹን ሰማል። አይ ችግር የለውም በቃ እኛ እናገርሻለን። ምን መሰለሽ ምን አደረግን? በተናጠል የውይይት ጥሪ አቀረብኩ አይመጡም። በቃ ተቀረበ አይመጡም። ስለዚህ ምን አድርገናል? ሚዲያ ላይ ያሉት በሙሉ ጴንጤውም ኦርቶዶክሱም ኦሊጂሰሱም በአንድ ሳይሆን በቃ ከነሱ ሊወያይ የሚችል ካለ እንዲወያይ በአንድ ሰብስቤ ጠራኋቸው። ለምን ደከመኝ? ያኛውን ጠራሁ አይመጡም። ስለዚህ ምን አደረግኩኝ? ያው እንደዚህ ሰብስቤ በአንድ ጠራኋቸው። ካልመጡ ሪከርድ አድርጎ ይቀመጣል። በቃ ሁሉም መናገር አይችሉም። ለምን ቀርቦላቸው እንደቀሩ ህዝቡ እንዲያይ ማለት ነውና ያው ይመጣሉ ብዬ ተስፋ አደርጋለሁ። እስካሁን ያልተወሰነ ቪዲዮ እስካሁን በ2 ሰዓት ብቻ 50 ሺህ ታይቶታል። በጣም ቫይራል ወጥቷል ቪዲዮ። እናንተም እየገባችሁ ኮሜንት ላይ ሜንሽን አድርጓቸው የመጨረሻ ቪዲዮ እና የውይይት ጥሪ ቀርቦላቸዋል መሲ ለሁሉም እዚህ ጋር የምታያቸው። በጣም ጥሩ ነው። አይመጡም። እኔ 6ኛ ዓመትን ያስኩኝ እዚሁ አረጀሁ፣ ጡረታ ወጣሁኝ። ሐዋርያት ኢየሱስን እግዚአብሔር ነው ብለው ሰብካሉ። እኔ ተወያዩ ብል የሚሰማኝ የለም። ህዝበ ክርስቲያኑ ሰምቶ ጉድ ከምንሆን ብለው ነው መሰለኝ። በቃ ካፌ ላይ አያነሱም። እኔንማ የእናንተ እኮ ይሻላል ይመልሱላችኋል ራሱ። እኔንማ ካፌ ላይ አያንሱም። ያው ህዝበ ክርስቲያኑ ሰምቶ እንዳይደነግጥ ብለው ነው። አዎ ያስደነግጣል። በነገራችን ላይ ቀጥሉ ጋይስ። ጀዛኪላህ መሲ ነወርቲና በዱዓ አትርሺ ኢንሻአላህ። ሲመችሽ ደግሞ እየገባሽ ዘይኒ። አይ ቲንክ ሞዴሬተር ቅሬታ ቀርቦ ነበረ። ያፉ በይን ብለናል። ሞዴሬተር በጣም ቀንሳ ነበር። 3 ሞዴሬተር ነበር የነበረው። ለዛ ነው ግን ጨማምር አድርገናል። ኢንሻአላህ ከዚህ በኋላ ተስተካክሏል እና ሁላችሁም ጀዛኩሙላህ። ወንድም አንዋር ጀዛከላህ ጀማ ወንድም አንዋርን ሁላችሁም ፎሎ አድርጉት። እንዲሁም ደግሞ ረያን ሰላም አለይኩም እድል ስጡኝ እንጂ ለምን እንዳወራ። ወይኔ ደቀ መዝሙር ወንድሜ እና ያው ትልቁ ላድርግሃለሁ። ና ቀጥል። ያው እሺ እንዴት ነህ? እሺ በጣም ግን ሚውተር በጣም አዘጋጅተህ መሰለኝ። ወታደሮች ብዙ ናቸው። እንዴት አዳ በሁሉም አለ። ይገርምሃል። ስማኝ እንጂ አንድ ነገር ልንገርህ። በነገራችን ላይ እሺ እየሰማህ ነው። ለምን የውይይት ጥያቄ እንደማይቀበሉ ታውቃለህ? ወላሂ ንገረኝ እስኪ። ላይክ እንደ ህፃን ልጅ ስለሚያዩ ነው። ገብቷል? ወላሂ ነው። አሃ ለዛ ነው ብፁዕ ወቅዱስ መጋቢ ብሉይ ሐዲስ ኢያስ የተባዩ ማለት ነው። ለዛ ነው ሰድበውኝ ሄዱት። አሃ ለዛ ነው ተሳዳቢ ወገን ራሱ 4 ሰዓት ነው ጋር የተወያየው። እዚህ ጋር የምታየው አክሌ የተባለው ሰው ለዛ ነው ጋር የተወያየው። ህፃን ጎስ ስለማይ ነው። ኢምራን ጋር እና ትንሽ እንትን የሆነ ማለት አኬ ለምን እንደተወያየ ታውቃለህ? ትንሽ ነፍስ ያለህ ምናምን መስሎት ነበር ትንሽ። ከዛ በኋላ ገባው። ከዛማ ለምን አይነት መልስ እንደሰጠ አይተዋል። አሃ ታዲያ ለምን ደግሞ ውይይት የቀረበው? የዋድጋም እኮ ውይይት ቀርባችሁ ነበር የሆነ ሰዓት። አይ ከዛ በኋላ ለምን ውይይት ቀረበ? ያልገባኝ ነገር ስማኝ እንጂ ከዛ በኋላ ለምን ውይይት ቀረበ? ጥያቄ ለመቀበል ነው የቀረበልህ ይዛል። ወላሂ ነው። ፕላስ ኢምራን አንድ ነገር ልንገር አንዴ። ስለዚህ ማለት ነው ቄሶቹ እኔን ፈርተውኛል፣ ግን ደግሞ ህፃን ነህ ብለህ አስባለሁ። ዋው አይገርምም? ጀማ በጣም እኮ የሚገርመው ባይ ዘ ዌይ ነገር እዚህ ጋር የምታዩ ቄስ በሙሉ እኔ ላይ ቪዲዮ የሰራ ቄስ ነው። ኧረ ቄስ አንዴ ዝም ብለህ አትቆርጥ። ዲያቆን እሺ እስኪ አንዴ አስፈራኝ። በቃ አንዴ ብቻ ላውራ ያ ጀማ። እዚህ ጋር የምታያቸው አብዛኞቹ እኔ ላይ ቪዲዮ ሰርቷል። በቃ ስለኔ የሚያወሩት አሳያቸው። እንደምን አሳያቸው። እኔ እያንዳንዱ ከየትኛው ልጀምርላችሁ? ቆይ አንዴ ከየትኛው ልጀምርላችሁ መሰላችሁ? እኔ ከፍታለሁ። አንተ ፎቶ ላይ አድርግልኝ። ይዋ ያቺ ግንትኗ ጠበቃ ራሱ አቶ ኢምራን ያለችው እስካሁን ያስቀኛል። ትዝ ይለኛል። ታዛብራላችሁ ቪዲዮ ዝቃዋ አቶ ኢምራን የተባለ ግለሰብ ያለችው እና ምን ታርገው ለማክበር ያህል እኮ ነው። ዞሮ አሁን ኢምራን 18 ዓመት ሞልቶታል። ትልቁ ነው አፈለስ በፊት እንኳን ቢሆን ችግር የለውም። አሁን 18 ዓመት ከሞላው አንድ ሰው የሀገሪቱ መንግስት ሊሆን ይችላል። መመረጥ ይችላል። ታውቃለህ? እዛስ ህፃን አይባልም። እኔ እስከ ዛሬ 18 ያሞላው ልጅ እያልኩኝ ስል ነበር። 18 ዓመት ሞልቶታል። خلاص እንዴ ምን ጠበቃውም ዲያቆኑም ተነስቶ አቶ ኢምራን ሲኖሮ ተወያዩ ሲባሉ ህፃን ልጅ ነው። 18 ዓመት ከሞላው ህፃን አይባልም። خلاص ትልቅ ሰው ሆኗል። خلاص ተወያዩ። እኔ ጥያቄ አለኝ። ቆይ አንዴ ዝም በሉ። ጀዛኪላህ መሲ ባይተቢያች ልጅ አሁን ድረስ አስቀኛለች። የገረመኝ መሰላችሁ
ቪዲዮ ቀረጠችና ጠበቃ ናት። ምን ብላ ሰራች? ኢምራንን እሰሩልኝ አለች። ኢምራን ይታሰር። እሱ አይደለም። ቆይ ሊሚት አንዴ ዝም ብለህ እስኪ አንዴ። እኔ ህፃን ከሆንክ እንዴት የምታሰረው? አንደኛ ለምን እሱ ብቻ ሳይሆን አሁን ቪዲዮ ቀርጦ እዚህ ድረስ ማለታችሁ ምን ያክል እንደሚፈራውን ተመልከቱ። ይታሰር ነው ያሉት። ለማንኛውም ይሄን ስሙ ሰማችሁ። ይሄ የኢምራን መጽሐፍ ቅዱስ ነው። የሙስሊሞቹ መጽሐፍ ቅዱስ ውሸት ምን የሚለው እህት አለች ለጋብቻ ብትጠየቅ ለዝች ለእህታችን የምናደርግላት ምንድን ነው? ይሄ የሙስሊሞቹ መጽሐፍ ቅዱስ ብሎ ያመጡት ነው ማለት ነው። አሁን ይሄ ሰውዬ ቀኑ ሙሉ መያኔ እዚህ ሳወራ የነበረው እዚህ ጋር እንደሰማችሁት መጽሐፍ ቅዱሱ የኢምራን ነው እያለ ያወራል። አንደኛ አሁን ደግሞ ታንፈት ዘማርያምን አድርግልኝ። ዘማርያም ደግሞ ይሄኛው ሰው ነው። አይዋ ይሄኛው ሰው ተመልከቱ። ቪዲዮ አጠፋው ዘንድ በእርሱ ላይ ምን ብታንቀሳቅሰኝም እስካሁን ፍጹምነቱን ይዟል። አምላክ ሰይጣን ያንቀሳቅሰዋል። ይሄን ነው ቄሶቻችሁ ለብዙ ዓመት ለመደበቅ የሞከሩት። ለዛ ነው ቤተክርስቲያን ስትሄዱ መጽሐፍ ቅዱስ የማያነቡላችሁ። በተጠየቅ እስቲ መልሱን እንጀምር። አያችሁ አሁን ይሄ ሰውዬ እኔ ላይ መቼ የሰጠነው 4 ደቂቃ ሙሉ እያወራ ቀጣይ ቪዲዮ ነው ማሳይ። ቀጣዩ በክርስትና ውሃ ጾታ እንዳለው ላሳያችሁ። መጽሐፍ አክሲማኖስ ተመልከቱ። እንደዚህ ይላል፣ እግዚአብሔር ፍጥረታትን ሁሉ ሲፈጥር እነዚህን ውሆች እዚህ ጋር ስንት ደቂቃ ሰጥብኝ? 7 ደቂቃ ቪዲዮ እየሰራ 7 ደቂቃ 4 ደቂቃ ይሄ ይዘቁ። አያችኋ? ቀጣይ ይበቃ። አክቹዋሊ እያንዳንዱ ብትመለከቱ ስለኔ ሳወራ ነው የሚውለው። ታዲያ ህፃን ስለሆንኩ ነው ስለኔ የሚያወራው? እኔ አይመስለኝም። ታዲያ ምንድን ነው እውነታው? የተሳሳተ ትምህርት ስለምታስተምር ለማረም ነው። ታዲያ ህፃን እኮ ለምን ዝም ብሎ አያልፉኝም? አየህ አይደለ? ልክን ስለማስቀመጥ መጽሐፉን ስለምከፍተው ጨንቋቸዋል። ስለዚህ ምን ያደርጋሉ? እኔ በሌለሁበት ላይቭ ከፍቱና ኢምራን እኮ እያለ ያወራሉ። እኔ ሳልኖር ማለት ነው። ኢምራን መጽሐፍ ቅዱስ ጻፈ፣ ኢምራን እንደዚህ ነው ይላሉ። ከዛ መታወራ ሰው ደግሞ ይለኛል፣ አይ አልወያይም ይላል። ስለዚህ ምንድነው የተረዳሁት እኔ? አይ የማይወያዩበት ምክንያትማ ስለሚፈሩ ነው እንጂ አንተ እንዳልካት አይደለችም። አንተ እንዳልከው ቢሆንማ ቪዲዮ የማያሰራቸው እዚህ ጋር ያለው በሙሉ ተሰብስቦ ስለኔ ያወራል ከፈለገ። ወላሂ እንግዲህ እኮ ነው የሚያስብላቸው አንዳንዴ። እና ሌላ ጊዜ ስመጣ እንደው ፖለቲካም ከሆነ በትክክል ለመስራት ሞክር። ዋናው ግን ዲያቆኖችን እንዲወያዩ አድርግ። ካልቻሉ ደግሞ አይችሉም ብለህ አጨብጭበህ እለፍ እንጂ ፈርተህ ቤትህን ዘግተህ አውርተህ አይሆንም። እሺ ሊሚትለስ ካላወራሁ ብላ እስኪ አውራ። በጣም ካላወራሁ አልክ። ኦኬ እድል ተሰጠኝ። አዎ አራኔ ደብሮኝ ነው የገባሁት እና ምን ላይ ናችሁ? ምን እያወራችሁ ነው? ግራ ገብቶኝ። ወላሂ ደበረ። ወይኔ እንትን አድርጋ ለምን ቢራ አጠጣ? ምን ቢራ ምናምን ፋትልም እንዴ? እግዚአብሔር እኮ እንደዛ የደበረው ሰው ካለ ይጠጣ ከሆነ ያለው። ኦኬ እና ጥሩ ነው ብለህ ታምናለህ? ጠጣው በእግዚአብሔር ቃል። አዎ እግዚአብሔር ጠጡ። አንተ ባንተ ያልኩህ ስለ እግዚአብሔር ቃል ምናምን አይደለም። ሰዎች ነው እዚህ ያለ ነው ሰዎች ነን ወይስ እግዚአብሔር እዚህ ያለ? እዚህ ያለ ነው ሰዎች ነን፣ ግን እናንተ ደግሞ የክርስቲያን ተከታዮች እንደ ሰው ነው። አይ መጽሐፍ ቅዱስ የመከረን ሊነግርህ እኮ መጽሐፍ ቅዱስ ምን አለ መሰለህ? ክፈትለት አንዋር። ነፍሱ ለመረረው የወይን ጠጅ ስጦታ አለ እግዚአብሔር እና አንተ ከደበረ ጠጣ ነው ያለ እግዚአብሔር። አንተስ ምን ትለኛለህ? እኔ ሙስሊም ብትሆን መሰለህ የሚለው እኔ ወደ አምላክ ተቃረብ ቁርአን ሙስሊም አይደለም። እኔ ሰው ነኝ የመጣሁት እዚህ ጋር ሰው ነኝ። ኦርቶዶክስም አይደለም ሰው ነኝ። መጀመሪያ ሰው ሁን። እምነት ምንድን ነው? ይኸውልህ አንተ ልጭንብኝ እንትን አለች ሰው ነው መቼም ውሸት ነውና አዳምጣለሁ፣ አንተንም ሁሉንም እሰማለሁ፣ አነባለሁ፣ እመራመራለሁ። ሰው ነኝ። ሰውዬው አጥሩት የታጠርኩ ሰው አይደለሁ። ተኝተህ ነው የተነሳው? ኖ አይደለም። የሆነ አጥር ውስጥ ሰውን ለማጠር ተኝተህ ነው የተነሳው ወይስ አልተኛህም? እኔ የሆነ ቦታ የታጠርኩ ሰው አይደለሁ። ሊሚትለስ ቆይ አንድ ዳንተኝ አንድ ሰው በስንት ዓመቱ ይገባዋል? አይደል ነው የሆነ ጊዜ ላይ ይገባዋል። ሲጀምር አንተ ጠጥተህ ነው የገባህ ታስታውቃለህ። ወላሂ አስበም እኮ ዝም ብለህ የምታወራው ያው ለጥፋት ለቀረበ ሰው ብርቱ መጠጥ ስጦት ነው እግዚአብሔር ይጠጣል ነው ያለውና እግዚአብሔር ጠጡ ነው ያለው። ግን በሙስሊም ብትሆን መጀመሪያ ምክር ምንድነው? ራስህን ሁን፣ መስከር አቁም፣ እንዲሁም ደግሞ አምላክን አምልክ ነው የሚለው። ግን አሁንም አይ ቲንክ ጤነኛ ወይም ደግሞ ዌል አይደለህም። ላይክ ዩ ጋት ኮንፊውዝድ ኢን ዩር ሄድ። ትንሽ ግራ የተገባ ነገር አእምሮ ውስጥ ያለ ይመስለኛል።
እና በእስልምናችን አላህ ጀዛከላህ ነው። ያው እዚህ ጋር አላህ በመጥፎ ነገር ያዘ። እሺ ሊሚት ለስዬ እና ነቃበል። አሁን እኛ ደክሞናል። አሁን ቅድም ቢሆን በደንብ አድርጌ አውራ ነበረ፣ ችግር አልነበረብኝም፣ አዝግህ ነበር። አሁን ግን ደክሞናል እና አንተ ደግሞ አይ ቲንክ ቀጥታ የመጣ ሆና እንትናችን ማቻ አያደርግም። ስለዚህ ነገ ምን ይመስልሃል? ሊሚት ለስዬ ገደብ የለሻለ ተወዳጅ ተኛ መሰለኝ እንቅልፍ ወሰደው። ተኛ ጥሎን እኮ እዚህ አለ። እኔ አሁን የምፈልገው 2000 ሰው አለ። 2000ም ፎሎ እንድታረጉኝ ነው። ሌላ ምንም የምፈልገው ነገር የለም። ልሸቅል የመጣ ያ የሽቀላ ቤት ወርክ አባቴ ወርክ ላይ ነን እኛ። ሂደህ የሽቀላ ቤት ሸቅላ ብራዘሪ ሂደህ እንትኖቹ ጋር ማለት ነው ያሸቅሉ እነሱ። እኛ እዚህ ነፍስ ለማዳን ነው፣ መጽሐፍን ለማስተማር ነው። ዋናው ግን ተምርሃል አይደል? ተምርሃል፣ ዝም ብለሃል። ዝም ማለት ተምሯል ማለት ነውና ዝምታ ምን ተማርክ ማሳያ ነውና ተማር። ፎሎ ሽቀላ ይመች። እሺ ሰላም። እሺ እንዴት ናችሁ? መላ ሙስሊሞች ሰላም ናችሁ እንዴ? ወንድ ነህ እንዴ? ሰላም ብያለሁ። ሰላም እንዴት ነህ? እንዴት ናችሁ ሙስሊሞች? ዘሚካኤል ነህ አይደለ? ትቀይራለህ አካውንት ትያዛለህ። ኧረ ይህንም ሳታቆም ይሄ ዘሚካ አይደል እንዴ? እንዴ ሆሴ ነው እንጂ ሆሴ ነህ እንዴ? ቀይረህ መጣህ። ማሻአላህ ቅድም አስወጥታችሁኛ ይዘና ብለን ነው ማስረጃው ይዘና ብለን አወረድን። አመጣን ማስረጃ። አይ ሌላም አንድ ጥያቄ ነበረኝ ሳታስጨርሰኝ ነበር እንትን ያልኩት። አይ በዛ ማስረጃ አምጣ ወይስ ማስረጃ የለህም? ማስረጃውማ ነገርኩህ እኮ። አይ ነገርኩህ። ማስረጃ ቦታ ጥቅስ። አይ ብራን በቃ ሁሌ እንዲህ ነው። ጥያቄን ትቀበለኛለህ ወይስ ይበቃል? ደክሞሻል። አቅርብ፣ ችግር የለውም አታስብ። ለአንተ ያልሆነ አቅርብ። ከደከመክ ብዬ ነው እንጂ የ18 ዓመት ልጅም ስለሆንክ ይደክማሉ። እሺ 30 እንትን ላይ አላህ ያመሰግናል። ይህን ታውቃለህ? እሺ ወላሂ አመሰግናል። እግዚአብሔር ያመሰግን ነው። ማንን ነው የሚያመሰግነው? አይ ጥያቄ እዚህ ጋር እስኪ መጀመሪያ ቦታውን አውጣውና ስለምን እንደሚሆን እንመለከተው። 35 እስኪ ውጣ። ፈጣሪ አላህ አመሰገነ እና አላህ ያመሰግናል። ኦኬ ከባድ ጥያቄ ነው። እስኪ ዛሬ ጋር ሰማሁት። አላህ ዱአ አድርጉልኝ ሙስሊሞች፣ ዱአ አድርጉልኝ። እሺ ወጣለት። አንብበው ይላሉ። ምስጋና ለዚህ ከኛ ላይ ይላል። ሀዘን ምንድን ነው የሚለው? ላስወገደልን አላህ ይላል ይገባው ይላል። ጌታችን በጣም መሐሪና አመስጋኝ ነው ይላል። ኦኬ አመስጋኝ ነው አላህ። እና ማንን ነው የሚያመሰግነው ነው የኔ ጥያቄ። እዛ ላይ እስኪ ማን አመሰግነ ያለ? አመስገኝ እያለ ነው። ማን ነው የሚያመሰግነው? መጀመሪያ ማን ነው የሚያመሰግነው? እዛው ላይ የለም እንዴ? አላየሁም እንደሚል። እሺ ማን ነው የሚያመሰግነው? እዛው ላይ እኮ አለ። እስኪ አንብበውና ተረዳ። መጀመሪያ ተረዳ ሳይሆን ማን ነው ንገረኝ እኮ እያልኩ ነው። አይ እዛው ላይ አለ። መጀመሪያ አንብባ ተረዳው። እዛው ላይ እኮ ማን ነው እዛው ላይ ያለው? በቃ ለማንኛውም የታግሽ አታውቀውም አንተ። የታግሽ አስረዳኝ። አንደኛ ይሄ በጣም ህፃን መሆኑ ለምን? እግዚአብሔር ራሱ ያመሰግናል። ኢየሱስን አመስግኗል። ማመስገን ትርጉሙ ምንድን ነው ከሆነ ጥሩ ጥያቄ፣ ይሄ ጥያቄ ነው። ለማንኛውም አላህ የሚያመሰግነው ማንን መሰለህ? ትክክለኛ ባሮቹ። እሺ ማንን አልኩህ? ትክክለኛ ባሮቹ። እዛው አንበበኩ ለዛው ከፍ አግለት ሙሉ ነው የሚመከተው። ያው ወቃሉ የመኖሪያ ገነቶችን በውስጧ የወርቅ አምባሮች። እሺ ከዛ በኋላ ወደ ጎን አድርገው ከዛ ሉልንም የሚሸለሙ ይገባሉ። በእርሷ ውስጥ አልባሳታቸው ሐር ነው ካለ በኋላ ወቃሉ አልሐምዱሊላህ አለዚ አዝሀበ ዐና አልሑዝን ይላሉ። ምስጋና ለአላህ ከኛ ላይ ሐዘን ላስወገደ ይገባው። ባሪያችን እኮ ጌታችን እኮ
በጣም መሐሪና አመስጋኝ ነው ይላል። አላህ ምን አደረጋቸው? እነሱን አመሰግናቸው። አልኢባዱ ሳሊሒን ትክክለኛ አማኞችን ማለት ነው። ምስጋና ደግሞ በምን ደረጃ ነው ካለን አድኸለሁሙል ጀና ጀነት አስገብቶ መነዳቸው። እኔ አንተን ሳመሰግህ ምንድነው የሰራውን ነገር ሳከብር ነው አይደለ? እነዛ ሰዎች ምድር ላይ አላህን ሲፈሩ ነበረ። አላህን ሲፈሩ ስለነበረ አላህን ሲገዙ ስለነበር የውመል ቂያማ አላህ ምን አደረጋቸው? አከበራቸው፣ አላቃቸው ማለት ነው። ስለዚህ አውዱ የሚናገረው ስለ አማኞች ነው። ኦኬ እዚህ ጋር ስለዚህ ለአማኞች ያመሰግናቸዋል ማለት ነው። ይጸልይላቸዋል ማለት ነው። ይጸልይላቸው እግዚአብሔር ይጸልያል። አላህ ግን ጸልይ የሚል እዚህ ጋር የለም። ጸልይ የሚል ያመሰግናቸዋል ማለት ምንድነው? መጸለይ ነው። ማመስገን መጸለይ ነው። ማመስገን ሌላ ትርጉም አለ። ማመስገን መጸለይ ከሆነ አመሰግናለሁ እግዚአብሔር ይጸልያል ማለት ነው እኮ እዚህ ጋር እኮ እንደዛ ነው። ስለዚህ እግዚአብሔር ይጸልያል ማለት አይደለ? አመሰግናለሁ በቃ خلاص እግዚአብሔር ይጸልያል ጨረስን። ግን ለምን ነው የምታደርጉት? ማርያምን ምን እንትን ነው የሚለው? አሁን ደግሞ ዝም ብለህ ወደ ቤት ገባ ደግሞ ዝም ብለህ በቃ ላውራ ደግሞ ይሄን ያልኳቸው ክርስቲያን መጽሐፉን አያውቅም፣ ወላሂ አያውቅም። ማመስገን ማለት መጸለይ በየትኛው አማርኛ ነው? በየትኛው አእምሮ ምን አይነት ቢሆን ነው? ግን አመሰግንሃለሁ ማመስገን ማለት መጸለይ ከሆነ እግዚአብሔር ይጸልያል ማለት ነው። እግዚአብሔር ይጸልያል። አልጨረስኩም አትቆጣ እባክህ። ለማንኛውም አስጨርሳ ይሄ ልጅ ምንድነው ችግሩ? አስጨርሳ አስወራ፣ አትቆጣ እንደሱ። እሺ አሁን ታጋደምጠኝ እግዚአብሔር ይጸልያል፣ እግዚአብሔር ያመልካል። ምን አይነት አምላክ የምታመልከው? ይሄ መለስ። እኔ ግን አመሰገነ ሲባል ምን ነው አስረዳክ። አመሰገነ ሲባል አልኢትራፉ ቢኒአሚ ባጢነን እሺ ቢአን የረል ኢንሳን ወተቂዱ አልሙዕኒመ አልሙተፈዲለ ዓለይህ ወላሁ ልዋሒድ አላህ ብቻ ጸጋ እንደዋለት የሚያስረዳ ነው አለ። ቀጥሎሳ አደሙ ለምብልክ እንደም አተሐዱቱ ቢኒዕመት ዛሂር ያስቀምጠዋል። ወየቅሱዱ ቢሃ አን ዩጥለቀ ሊሳነሁ ቢዚክሪላህ ያስቀምጣል። መጀመሪያ ዚክር የሚያደርግ ከሆነ ካለ በኋላ ያንን ሰው አላህ ምን ያደርገዋል? ኒዕማ ይውለታል፣ ጸጋ ይውለታል። ስለዚህ በምን ካሰው አላህ ጥሩ ስራውን በጀነት ካሰው። ስለዚህ ስራውን ምን አደረገ? አጸደቀ፣ አመሰገነው ይባላል። ኦኬ ይሄን ተረዳ። ይሄን ሳትረዳ እኛ ጋር አትምጣ። እግዚአብሔርህን አስክደዋል። ለምን? እግዚአብሔር ሰዎችን ያመሰግናል። ስለዚህ እሱ ራሱ ፍጡር ነው ማለት ነው እንዴ? እናንተ ይሄን ተረዳ። ለማንኛውም እናመሰግናለን። ሌላ ጊዜ እንደዚህ ጥያቄ አታምጡ። እሺ ቅዱሳን ደከምን እኮ 4 ሰዓት ሆነ፣ 7 ሰዓት ሆነ፣ ሶሪ 7 ሰዓት ሆነ ደከመን። አይ ቲንክ ረጃን የለም ጃም የለም። ፎከስ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እምሪ እንዴት ነው? እንደምን ሰላም ነው? እንዴት ነው? እንደሚያማን ነው አልሐምዱሊላህ። ተፈضل ሐሰን ቃል አላህ መልካም ስራን ይቀበልህ። ብዙ ነገራቶች እንደተማርንበት ተስፋ አደርጋለሁ። ቅድም አንድ ሰው ገብቶ የሆነ ሀሳብ ሰጠና እሱ ላይ ሪፊት ለማድረግ ነው በጣም ስለሳኩኝ ማለት ነው። ባይ ዘ ዌይ ኢምራን አንተ ጋር ውይይት ማድረግ ስላልቻሉ ብዙ ቦታ እየተደበቁ ነውና በተለይ እንደዚህ ኤጅ ጋር ምናምን ጋር ሲደበቁ ለምን ከራሳቸው አንድ ኤግዛምፕል አልሰጣቸውም ብዬ አሰብኩኝ። በኤጅ አማካኝነት አንድ ሰው ማስተማር አይችልም የሚሉ ከሆነ እነዚህን በጣም ትልልቅ የሆኑ ፊገሮችን አውቶማቲካሊ ትክክል አይደሉም ብለው እንደመካድ ነው በእነሱ ሐሳቤ። የመጀመሪያው ኦገስቲን፣ ሁለተኛው ኦሪገን፣ ሶስተኛው አትናሲያስ። እነዚህን ሁሉ ከ20 ዓመት በፊት ነበሩ አስተማሪ ሲሆኑ ክርስትናን ሲያስተምሩ አምና ሴይንግ ተማሪ ሆኖ አይደለም እላችሁ የክርስቲያን ቴዎሎጂያን ሲሆኑ ወይም ደግሞ አስተማሪ ሲሆኑ እድሜያቸው ከ20 በፊት ነው። ስለዚህ እነዚህ ደግሞ የምንላቸው ለምሳሌ ኦሪገን ኦልሞስት ከ2000 መጽሐፍ በላይ ያለው ኮሜንታሪ ማለት ነው። እነዚህ አይነት ሰዎች እድሜያቸውን አያታውቁም ነበር ወይ? ኢምራን ማሻአላ ኦልሞስት በዚህ ልክ ተጽዕኖ መፍጠር ራሱ በጣም አስገራሚ ነው። የሚያረጉት የሚጨንቃቸው ስለጠፋቸው ብዙ ቦታ የተደበቁ ነው። ካሁን በኋላ ግን እንዲህ አይነት ነገር የምታነሱ ከሆነ የእነዚህ ሰዎችን በሙሉ እየካዳቸው መሆናቸው እንድታውቁ ለማለት ያክል ነው። አይ ቲንክ ኢምራን ሹክራን ሀቢቢ ጀዛከላ ሀቢቢ። ያነሳው ፖይንት በጣም መነገር ያለበት ነው። ፕላስ ኢየሱስ ራሱ ስንተመቱ ነበረ ምን ማንበብ ሲጀምር የሚለውን ነገር ብንመለከት፣ አረ ወደ መጽሐፍ ቅዱስ ገብተን የእግዚአብሔር ንጉሶች የምንመለከታቸው እኮ እድሜ አይደለም ማተር የሚያደርገው እውቀት ነው።
ባይ ዘ ዌይ ፎከስ የሚገርመኝ ነገር እኮ መሰለህ እድሜ ሪዝን ከሆነ ከ5 ዓመት በፊት ለምን ተወያዩኝ? አንዋር ኢምራን የቺክ ብለህ ግባ። ኢምራን የቺክ ብለህ ግባ። እዚህ ህዝቡ ተመከቱ ይሄን ጉድ። ከ5 ዓመት በፊት አዳምጡኝ አንዴ። ከ5 ዓመት በፊት ሁሉም ቀሲስ ተሰብስበው ቤታቸው ነበር ስወያየ ነበር። ስወያይ መጨረሻ የቦልኮ አባረሩኝ። አሁን አይደለም እኮ ከ5 ዓመት በፊት ለምን ተወያያችሁኝ? ገና ጩጭ ያለው ወላሂ የዛ ሰዓት 15 ዓመት ምናምን ነበረ። የምን 15 ተዳጩጭ የነበርኩኝ አይን ከ15 በቃ እና እንደዛ ባለበት ሰዓት ተወያይተህ አሁን አልወያይማት ምን የሚሉት ነው? በጣም እኮ ነው የሚያስቀኝ። ከትላቸው ነው ኢምራን ቺክ ብላ ያለ ሰላም ብለናል። ታስተናግዱ ቆይ አበበ ተከታተለ ብራዘር። እሺ አንዴ አይ አይደለም ኢምራን ቺክ ብላ ግባ ቲክቶክ ላይ እሺ። እስከዛው እሺ ሁላችሁም ሻያጉ እና ፎከስ የሚለው አካውንት ቢላሂ አለይኩም ፎሎ አድርጉ። እሺ ወንድሞቼ ገስት ላይ ወጥተው ዩቲዩብ መታለች ማሻአላ ዩቲዩብን ፎሎ አድርጉ፣ ዘህራንን ፎሎ አድርጉ፣ ረያንንም ሁሉንም አንዋርንም እንዳደረሱ አደራ። እሺ እንደሱ ጀዛኩሙላህ። የሆነ ፎቶ ያሳያችሁ ነበር። እስኪ እዚህ ካለ ኢምራን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ እህቴ? ዛሩ ቀጥይ ማማው አውሪና ከዛኔ ያወራል። እሺ ጀዛኩሙላህ ኸይራን። አይ እኔ እዚህ ላይ የምሰጠው ሀሳብ ምንድነው እድሜ የሚሉት ነገር ማለት ትግል ነው ተጋጠሙ እኮ አልተባሉም። በነገራችን ላይ የእግዚአብሔርን ቃል ስበኩና ህዝቡን አድነው ነው የተባሉት። አሁን እኛ ኢምራን በእጃችን ይጠፋል እንደው ታግለን ምናምን እንደዛ አይነት ነገር ነው አሁን እነሱ እያሰቡ ያሉት። አይ እጄን በጄን ለማለት አይ በጣም ነው የሚያስቀኝና ትግል አይደለም የምትገቡት ፖክስ ምናምን አይደለምና እባካችሁ ህዝቡን አድኑት። ኢምራን በእጃችሁ አይጠፋም፣ ችግር የለውም። እኔ ለክርስቲያን ሰባኪያን የምናገረው አብሽሩ ኢምራን አይጠፋም በእጃችሁ እና ህዝቡን አድኑ ነው። አይ እንዳያጠፋቸው እንዲያውም እንጂ ይሄን ፎቶ አሳያችሁ። እሺ ይሄ ፎቶ ይታያችኋል? ችግር የለውም። ይሄ ፎቶ ቲክቶክ ላይ ያለሽ ለዛ ያሳያችሁ ችግር የለውም፣ አታስቡ፣ እንዳትጨነቁ። አሁን ይሄ ከ5 ዓመት በፊት ነው ያጀማ ቲክቶክ ላይ ስንወያይ ማለት ነው። ሸፍኜዋለሁ እና እንደዚህ ጭጭኝ የተወያየ አሁን ምንድነው አልወያይም ማለት ክፈተው እስኪ አንዋር ቪዲዮ ለላ አታስቡ። ቲክቶክ ላይ ማለት ችግር የድሮ ፎቶ ነው፣ አታስቡ። ክፈተው የአይምሮ ዝግመት ያለበት ሰው እንደዚህ አይነት አንዴ ስርዓት ያዘ ወደ ስርዓት ዘግምተኛው ነው እንደሚፈጠሩት ነኝ ሚዩት አብስደሎሽ ቀጥል እሺ ስለበሳ ሰይጣን ኢየሱስን 6666 ጊዜ አስቀርፎታል። 66 እና የራሱ የማሳየው ምንድነው ከተባለ ያው የሆነ ችግር እንዳለባቸው ነው። ደግሞ እሱ ካስቀረፈው ሊፈጠፈው ካሰበ ያው ግልጽ ነው ያስባል። ማስረጃ ከተባለ ደግሞ ተመልከቱ በአይሁድ ልቦና አድሮ ይላል ነገረ ማርያም። በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳውሮ ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈው ያሰቀለው ሰይጣን ነው አለ። ሰይጣን ነው። ኦኬ ስጋው አልቆ አጥንቱ እስኪቆረጥ ድረስ 6666 ጊዜ በጅራት ገርፎታል። እንግዲህ አምላክ አጥንቱ እስከሚቀር ድረስ አጥንቱ ስጋው አልቆ አጥንቱ እስከሚቀር ድረስ 6666 ጊዜ አምላክ ነው። እንግዲህ ቢላህ አለይኩም እየሰማችሁ አምላክ ነው። እንደዚህ 6666 ጊዜ የሚገረፍ አጥንቱ እስከሚቀር ድረስ አጥንቱ እስከሚቀር ድረስ አጥንቱ እስከሚቀር ድረስ እየተገረፈ ማን ያደረገው ከተባለ ሰይጣን ነው። ሰይጣን ሰይጣን ከዛ ቀደለው ለምን ኢየሱስ ተሰበረ። ስቶፕሪሬት ሚዩት አድርገው እንዳትገባ አያትስሪ ብቻ ክርስትና አስተምሮ ተመጣጣኝ ማድረግ ሲድም ማድረግ ስለሆንክ ሚዩት አድርገና ራስ ልቆ ለማለት ሰይጣን ከገደለው ፈተናውን አላለፈም። ኢምራን ከገደለው ኢምራን እንደባቱኑ የምታስወጡ ሰዎች ስርዓት ያዙ። ሶሪ ይቅርታ ስለተፈጠረ እንግዲህ አሁን ራሱ ብሎክ ተደረገው ኢምራን አሁን ራሱ እኔ እንጃ ዮባ ፈታው ስራ አሁን አንዴ ፓውዝ አድርገው እዚህ ጋር አሳያቸው። እዚህ ጋር ሰዎች ማን እንደሆነ እንዲገባቸው አሳያቸው። ዙም አድርገህ ይታያቸዋል። ቀሲስ ኪሮስ ቀሲስ ነው ያሉት። አዳምጠኛ እንዴ ኢዮብ ዘሚካኤል ከዛ ከላይ ማን ያለው ገብርኤል የሚባለው ሰው ያለ እያንዳንዱ ተወያይ እዚህ ጋር ነው ያለው።
ሁሉም ባሉበት ሁሉም ሰደቡኝ። አንደኛው ምን አለኝ? አንተ ደደብ አለኝ። አንደኛው ደግሞ ነብይህ አለ። ይሄን ሁሉ ብለው መጨረሻ በብሎክ አሰናበቱ። አያቸዋ። ይሄ መቼ ነው እንደው እዛ ላይ ፖስት ያልኩት መቼ ነው? አሳያቸውም። አይ ቲንክ 23 መሰለኝ። ድምጽ ራሱ ወፈር ብለዋልና በቅርቡ መሰለኝ። እስኪ እዛ ላይ እንትን አለ ጊዜው አለ አይታይም። በቃ በዛ ከተባለ በ4 ዓመት ወይም በ5 ዓመት መካከል ነውና ከ5 ዓመት በ4 ዓመት እስኪ አሁን ስንት ይላል? 23 በቃ 3 ዓመት ምናምን 3 ዓመት ተኩል ነገር ማለት ነው። 3 ዓመት ከ6 እንደዛ ነገር። አይ ድምጽ ይወፈር ብሎብኛል ነው እንደዛ ነው የሚለው። በቃ ብቻ ግን 3 ዓመት ተኩል እስከ 5 ዓመት ባለው 5 ዓመት ነው በቃ እስከ 4 ዓመት ባለው ማለት ነው። 23 በቃ 23 8ኛ ወር ኦልሞስት 3 ዓመት በቃ 4 ዓመት ሞላ ማለት ነው። እና ከ4 ዓመት በፊት ራሱ እንደዚህ ነበር ሲያደርጉ የነበሩት። አያቸው አይደል? እና ፕሊስ ተወያዩ። ብሎክ ማድረግ መልስ አይሆን ለማለት ነው። አይታችኋል ብቻ የነበረውን ነገር። እነዚህ ናቸው ባይዘው አሁን እነዚህ ናቸው አድገው ማለት ነው። እነሱም እዚህ ጋር ቀሲስም አሉ የኢዮብ ዘሚካኤልም አለ ራሳቸው ናቸው እና ጥሯቸው። ለማንኛውም እና ፎከስ ጀዛከላ ሀይብ ያነሳው ፖይንት ገራሚ ነው። የሚጨመር ካለ ዘህሩ ዩቲ ጨምሩበትና ኢንሻአላህ አበበን አስተናግደን እንውጣ። ሰላም አለይኩም ወራህመቱላህ፣ እንዴት ናችሁ? አለይኩም ሰላም ወራህመቱላህ። እኔ የምላችሁ ነገር ምንድነው ያው ቅድም ተነስቷልና ኢየሱስ ክርስቶስ ራሱ በልጅነት ብዙ ተአምሮችን ሰራ እያሉ በጣም ብዙ ነገራቶችን አስተማሪ እያሉ የሚጽፉት ነገር ኢየሱስ ገና በልጅነቱ በ10 ዓመቱ በ12 ዓመቱ ነውና በ10 ዓመትና በ12 ዓመቱ አምላካቸው ራሱ በህፃንነቱ ብዙ ነገር ሲሰራ ነበረ። ህፃንነት አይደለም ልጅነት አይደለም። እስልምናም ላይ ሆነ ክርስትና ላይ አንድ ሰው በእውቀት እንጂ በህፃንነት አይደለም። ዋናው ነገር አእምሮ ነው። እንዴት አድርጎ እውቀቱን ያደርሳን የሚለው ላይ ነው የሚተኮረው። እና ክርስቲያኖች ደፈር በሉና ኑና ተወያዩ። ወንጌል ስበኩ እየተባላችሁ እየተለመናችሁ ነው። እስልምና ውሸት ነው እያላችሁ ስትዋሹ የነበራችሁት ነገር ሁሉ በዚህ መታችሁ ደግሞ አብዛኛው ሰፊው ህዝብ ላይ አጋልጦ እየተባላችሁ ነው። ምክንያቱም ከእናንተ በላይ እኛ ነው ጋር ነው ታዳሚ ያለው ሙስሊሙ ያለው ማለት ነው። አሁን እንግዲህ ከ3000 በላይ ቅድም አስቶና ከሆነ እስከ 4000 እስከ 5000 ሰው ነው በማንኛውም ሰዓት እንኳን እያርሱ እየተከታተለ ያለው ሰውና ይሄ ሁሉ ህዝብ በእናንተ ደግሞ አንድ ሰው ተወያይ ውይይቱን ተቀብሎ ከመጣ እስከ 30000 ሰው ይህን ወንጌል መሰበክ አለበት ብላችሁ የምታምኑ ከሆነ ያው ወንጌልን ለፍጥረታት ሁሉ ስበኩ ነው የተባለውና ማለታችሁ ብትሰብኩ አሪፍ ነው ብዬ አስባለሁ። በተረፈ እዚህ 1800 ሰዎች አላችሁና ኢምራን የፖስተውን ቪዲዮ የውይይቱን ጥሪ እንትን አድርጉት አድርጉትኝና እንትን በሉት። ይሄ ምንድነው ዲዩት አድርጉት። ሁላችሁም ፖስት አድርጉት፣ ዲዩት አድርጉት። እንደገና ፒክቸር አለ ሳሌህ የተሰራው ሼር አድርጉት እንትኑ ላይ የቻናሉ ላይ የቴሌግራም ቻናሉ ላይ እሱን ዳውንሎድ እያደረጋችሁ እኔም ፖስት ጀላችኋለሁ። አሁን ከፈለጋችሁ እሱን ዳውንሎድ እያደረጋችሁ በየሁሉም ቦታ የውይይት ጥሪው እንዲደርስ ለማንኛውም ሰው ቀሩም መጡ እንዲደርስ ማለት ነው። ባረከላሁ ፊኩም እና እንዳይቀር ሁሉም ሰው እንዲደርሰው አድርጉ። ባረከላሁ ፊኩም። ከመጡም ፈርተዋል፣ ካልመጡ ፈርተዋል። ከመጡ ደግሞ ውይይቱ በስነ ስርዓት ይካሄዳል። ከዛ በኋላ ደግሞ ሰዎች ነው ሀቅ እንዲረዱ ቤታቸውን ዘግተው ምን እየሰሩ እንደሆነ እንዲረዱ እናደርጋለን። ማነው ዋሸው፣ ማነው ትክክለኛ እያወራ ያለው፣ ማነው ሀቅ ላይ ያለው፣ ማነው ውሸት ላይ ያለው የሚለውን ነገር ሰዎች እንዲረዱ እናደርጋለን እና ይህን ነገር እናንተም በበጎነት አይታችሁት ማለታችሁ ትወያዩ መልካም ነው ላለሁኝ እና ሸር አድርጉት። እሺ ዲዩት አድርጉት። በየቴሌግራማችሁ በየፌስቡክ በተለያዩ ቦታዎች ላይ አሰራጩት። ባረከ الله فيكم ويجيتون ሁላችሁ جزاك الله خير إمران الله يحفظك الله መልካም ስራ ወደይ ቀበል ከፍ ያድርግልሽ ኢንሻአላህ አሚን አሚን ወቅት ጀዛኪላህ እናመሰግናለን አንቺም አላህ ይቀበልሽ እህታችን እሺ አበበ ካለ ጥያቄህን አቅርብ እሺ ያለው ሰላም ብያለሁ እንዴት ናችሁ ሰላም ቀጥል ይሰማል እሺ አሁን የዘራ ሐሳብ እኔ ማለት በአንድ ጎኖስ ማመበታለሁ የሰው ልጅ የሚለካው እድሜ ሳይሆን በስተሳሰቡ በምናምን ነገር ነው። አሁን የምንተመለከተው እዚህ ቪዲዮ ላይ አንዋር ቪዲዮ አሁን ያሳየል ላይ ስትጠፍ ሰምቻለሁ። ሰይጣን ኢየሱስን 666 ጊዜ ገረፈው የሚለው ሰይጣን አይደለም ያስገረፈው ያው በራሱ ፍቃድ ልክ እንደሰቀሉት ሁሉ ስለዚህ ይሁዳ ናቸው ማለት ነው። ስለዚህ በፍቃዱ ስለሆነ አየን ስተሰላገኘው ነው ለረም ብዬ ነው የዚያን ያለው እውቀቱ የለኝም ደግሞ እኔ ጋር የሚወያይ የለም ምናምን ነገር ብለሃል እና የሆነ ሰዓት ቢያንስ አንድ 20 ቀን ምናምን ነገር ይሆነዋልና ደም መጥቶ ነበር አንተ ጋር
እንወያይ፣ ሊተራሪ እንወያይ፣ ከሁለቱም በኩል ይመሩ ሲሉህ መወያየት አልፈልግም ብቻ አንተ የምጠይቅህ መልስልኝ ብለህ አበረኸዋል። ይሄን ነገር አንተ ምን ፌር ነው ብለህ ታስባለህ? እስኪ ንገረኝ። በመጀመሪያ አበበ አንተም እምነትን አታውቅም። አየህ፣ የምታመልከው አምላክ ያስገረፈው ሰይጣን ነው። አታውቅም እሱን። ኢንሻአላህ አስተምርሃለሁ ኢንሻአላህ ወንድሜ። በመቀጠል ደግሞ አንድ ሰው ጠራህና ከአንተ ጋር መጥቶ እኮ አልወያይም አልከው አልከኝ። መጀመሪያ ሰውየው ማነው ነው? ሰውየው ንጽጽ ጀምርና ጋር ሰምቶ መጥቶ ምን አለ? ዳዊት ግሩም ይባላል። ስሙ ልንገርክ፣ ዳዊት ግሩም ይባላል። መጥቶ ምን አለ? እኔ ሙስሊም ነበርኩኝ፣ ቁርአን ቀራ ነበረ እና ቁርአን ስቀራ ሱረቱል ኢጃዛ የሚባል ቀርቻለሁ አለ። እኛ ምን አለው? ሱረቱል ኢጃዛ የሚባል አምጣለው፣ ጠፍቷል በዛው። ከዛ በኋላ ባለፈውም ሲመጣ ቦታህን ወቅ ለውይይት አልበቃም፣ ኢንሻአላህ ግን እኔ አስተምርህና ስበቃ አወያይሃለሁ። ግን አሁን ደግሞ ጥያቄ አለኝ አልኩት። አልቻለም። ተንተፋተፈ፣ ሞከረ፣ አልቻለም። መጨረሻ ላይ ሩጦ መለጠ፣ እንዳየኸው ማለት ነው። ተባሯል። በኋላ ያለው እውነታ ይሄ ነው። እኛ ያልተማረ ገ ለምን ወይ እንደዛ እኮ አበባ አንተ መተኩል ልዋይ ልትለኝ እኮ ነው። አንተ መጽሐፍ ማታውቅ ምሳሌ አይደል? አታውቀውም። ኢየሱስ ማን ነገር እንዋይ ብትለኝ አልዋይም። ለምን አንተ ከተዋይቺ ማተርፋለሁ ሰውን ከማደንቆር ውጭ ማለት ነው። ጀግና ከሆነ መምህሩ ይዞ ይምጣ፣ ቄሱን ይዞ ይምጣ። خلاص ሌላ ወከባ እኮ አያስፈልገውም። ሁለተኛ ደግሞ ኢየሱስን የገደለው የለም ውሸት ነው ብለሃል። እስኪ ይችን አበባት ምንድን የምትለው መሰለህ? አንብብልህ። እንዳውም እኔ በሞተ ወልደ እግዚአብሔር ይላል። እግዚአብሔር ሞተ ካለ በኋላ በአይሁድ ልቦና አድሮ እንዳይሰሙ የገረፈው ያስገረፈውም ሰይጣን ነው። ላሳይህ አይደለ? አረጋ ብለህ አዳምጥ። በአይሁድ ልቦና አድሮ እንዳይሰሙ እንዳይልሙ አእምሯቸውን አሳውሮ ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈው ያሰቀለው ማን ነው? አይኔ ነው። እስኪ አንብብልኝ አንዋር። አይኔ እያመመኝ ያለው መነጽር ያስፈልገኛል። እሱ አንብቡ እስኪ ማን ነው ይላል? እስኪ ንገረን። እሱም አይኑን አሞታል። አቤ ያው አይሁድ ማለት ያው ሰይጣን ነው። ያው ምን ገረፉት? ስለዚህ ማን ነገር ያስገረፈው? እሺ አሁን እኔ አንተ ሐሳብ ተርቻለሁ ሳይሆን ማን ነው የሚለው? ለምን ሙሉን አታሳየኝም? እሱን ከምታሳየኝ ሙሉማ ተነበበ እኮ እቺ አንብባት መጀመሪያ። ማን ነው የሚለው? እሺ ትንሽ ራቃሽ ወይ አንድ ጊዜ አልተማሩም። አንብቦት አያውቅም እኮ። ተረጋጋ እንዴ፣ አንብቦ ችግር የለው። ከዛ መጥቶ ደግሞ እኔ ሊያርመኝ ይሞክራል እኮ። ሎቱ ስፋት። እሺ ምን ላይ ነው ያለው ነገር? እሺ ምን ላይ ነው? አንብቦታ ግን ነው መጽሐፉን ያውቀው። ጉድ እኮ ምን ላይ ነው? ከላይ እስኪ አሁን አንብቦ ምንድን ነው የሚለው? ኦኬ ገድላት ላይ ነው። ኦኬ ገድል አይደለም። ማን ገድል አይደለም። አታውቅም። ገድል አይደለም። አሁን ምን መሰለኝ አሁን የተረዳው ነገር ምን ተመራና ይሄ ገድል አይደለም። እሺ ሌላ ጊዜ። ሁለተኛ ደግሞ ያው እግዚአብሔር የገደው ሰይጣን እንደሆነ አይተሃል። ይሄን ሳታውቅ መተኛ ጋር ለማውራት ሞክር እሺ። እና እናመሰግናለን ቅዱሳን ወቅዱሳት ጀዛኩሙላህ። ያው ዛሬ በጣም ደስ የሚል ቆይታ ነበር የነበረን። ትናንትና ኢብራሂም ቤት ነበረን። አፉ በሉኝ ትንሽ ሰሞኑን ሀጃ ነገር እየበዛብኝ ነው ታውቃላችሁ። ዱንያ ትንሽ ከባድ ነው። ኑሮ ምናምን ስራ እና ማለና ለዛ አንዱ አድርጉልኝ ኢንሻአላህ። እና ነገ እንገናኛለን። በዱዓ ትርሱን ስወጡ ሁላችሁም ፕሮፋይላችሁን ቀይሩ። አሳያቸው። አንዋር የውይይት ጥሪ አለ። ቢላሂ አለይኩም ፕሮፋይል መቀየር ካልቻላችሁ ፖስት አድርጉ። ቢያንስ ወይም ፖስት አድርጉ። ፕሮፋይል ከመቀየር ፖስት አድርጉ እንደፈለጋችሁ፣ ብቻ ግን አሰራጩ ለሁሉም። ይሄኛው ማለት ነው ይሄኛው ማስታወቂያ ለሁሉም ሰው አሰራጩ። ከላይ ያለውን አብሶ የውይይት ጥሪ የሚለውን ሁሉም ሰው ክርስቲያኑ ሙስሊሙም እንዲያውቅ የውይይት ጥሪ እንደቀረበ ቪዲዮ ስሩ። ይሄን ፎቶ የምታገኙት ቴሌግራም ላይ ነው። ቴሌግራም ላይ ደግሞ ታገኙታላችሁ። ኢምራን አፖቴክስ ባችሁ ቴሌግራም ላይ ተለቀው፣ ወይም ደግሞ ቲክቶክ ላይ በሁለተኛ አካውንት ይለቅላችኋለሁ። ቲክቶክ ላይ በሁለተኛ አካውንት በየትኛው አካውንት የመሰላችሁ? ኢምራን ሰረዝ አፖቴክስ የሚል አካውንት 200,000 ፎሎወር ባለው በሱ ለቅላችኋለሁ። እሺ እና አሰራጩ። ጀዛኩሙላህ። ዘህሩ የሚጨመር ካለ ጨምሪበትና እንውጣ። እኔም ፖስት ይችላችኋለሁ ከፈለጉ በእኔ አካውንት ሁሉም ላይ ግቡ። ፌስቡክ ላይ የነቢያት መንገድ ላይ ማለላችሁ አሁን ፖስት ቻለሁ። የነጃቢር ቻናል ላይ ሁሉም ቻናል ላይ ይችላል። ሁሴን ቻናል ላይ ማለ ግቡና እዛ ላይ ዳውንሎድ ማድረግ ትችላለች ብዬ ነው። እና ግቡና ሁላችሁም ቻሌንጅ በቃ ተቀላቀሉ። ቻሌንጅ እንደ ቻሌንጅ አድርጉትና በቃ ሁላችሁም እንትን በሉ ፕሮፋይል አድርጉ። ሁሉንም በቃ እንዲደርሰው ማለት ነው።
ቢመጡም ባይመጡም ተጽዕኖ የሆነ ሰዎች እንዲመጡና እንዲያውቁ ሀቅ አላቸው ወይስ የላቸውም የሚለውን እንዲገነዘቡ የሚያደርግ ስለሆነ ጥሩን ኢንሻአላህ አዳርሱት። ቀጣይ ደግሞ ሳምንት የኢብራሂም ስለሚሆን የኢብራሂምንም እንደዚሁ አሰራጩት ኢንሻአላህ። የኢብራሂም ውይይት ራሱ በጣም አሪፍ ውይይት እንደሚሆን ተስፋ አደርጋለሁ። ያው አላህ Subhanahu Wa Ta'ala ሁሉንም ሰው ቅኑ መንገድ ያስገንዝበው። ባረከላሁ ፊኩም። አላህ መልካም ስራችሁን ይቀበላችሁ። ታባ 4 ሚሊዮን ያደረጉት አላህ 4.1 ሚሊዮን ያደረጋችሁትና ባደረጋችሁት ልክ አላህ እጥፍ ድርብ አድርጎ ምንዳችሁን ይክፈላችሁ። ጀነተል ፊርደውስን የምትገቡበት አላህ አዘዘ ወጀል ያደርጋችሁ። ያለ ሂሳብ ጀነትን ግቡ ከሚባሉት ባሮች አላህ Subhanahu Wa Ta'ala ያደርጋችሁ። ቀላል ነገር አይደለም፣ የእናንተ ነገር ነው። በነገራችን ላይ እናንተ ናችሁ አሁን እዚህ ታብ የምታደርጉት ሸር የምታደርጉት ነገር ነው ወንድሞችንም እያነቃችሁ እያጎበዛችሁ ያለውና ይሄ ነገር መቀጠል አለበት። በደንብ አድርጋችሁ ቀጥሉ። በበርቱ። አላህ ያበርታችሁ፣ ከፍ ያደርጋችሁ። ስራችሁን ትታችሁ ምናምን ነው እዚህ ማለታችሁ እየተከታተለ ያላችሁትና ከፍ ያደርጋችሁ። ሐባይቢ ባረከላሁ ፊኩም ወጀዛኩሙላሁ ኸይረን ጀዛ። አላህ Subhanahu Wa Ta'ala ከነቢያት ከስዲቆች ጎረቤቶች ያደርገን። እንደዚህ እንደተሰባሰበን አላህ ከርሽ ጥላ ስር ይሰብስበን። በጀነተል ፊርደውስን አላህ Subhanahu Wa Ta'ala ያስገባን። አላህ ከፍ ያደርጋችሁ ኢንሻአላህ። አላህ ይፈዘከም። اللهم صل وسلم على محمد። ጀዛኪላሁ ኸይረ ጀዛሁ። በጣም ደስ የሚል ነው የነበረን ቆይታ ማለት ነው። ሁላችሁም ጀዛኩሙላህ። እስካሁን እኛ ጋር የነበራችሁ 1500 ሰዎች ያው ከናንተ ውስጥ ያልተኛው 100-200 ሰው ቢሆን ነው። ሁላችሁም ተኝታችኋል ብዬ አስባለሁ። ብቻ ግን ተኝታችሁ የምታዳምጡ በእንቅልፍ ልብም ያላችሁ አላህ ይቀበላችሁ። በጣም ደስ የሚል ቆይታ ነበር። 4 ሚሊዮን ጊዜ ታባርጋችኋል። 34,000 ጊዜ ያደርጋችኋልና ትልቅ ለውጥ ነው። ይመቻችሁ። እስካሁን ከኛ ጋር የነበራችሁ እህቶች ወንድሞች አላህ ያክብርልን። በዱዓ አትርሱን። እሺ ድምቀታችሁ ናችሁ። ነገ ደግሞ እንገናኛለን። ፋበሉ እስከ ነገ መልካም ነገ። በቃ ሰላም አለይኩም ብያለሁ። ያ ጀማ ከሱ በፊት ግን አንዴ አንዋርን ዩቲን ዘሩን ፎሎ ማድረግ አትርሱ። ረያንም እንደዚሁ አንዴ ፎሎ አድርጉ። እሺ ረያን አለ ወንድሜ የለም። እሺ አንዋር ሐሳብ ካለ ተፈጠል። በተለይ ረያንንና አንዋርን ፎሎ ያድርጓቸው በደንብ አድርገውኛ እንኳን ችግር የለም። እነሱ ፎሎ አድርጓቸው። እሺ በደንብ መደረግ ያለባቸው ልጆች ናቸው። አላህ ያሳድጋቸው እና ፎሎ አድርጓቸው። እሺ ባረከላሁ ፊኩም። እና ለአንተ ያስፈልጋል ለብቻችን እና ምንም ዘሩት እንጂ። እሺ አንዋር የሚጨምር ካለ ተፈጠል። እኔ ቅድም ነበር ለጨምር የነበረው በማለት ጣልቃ እንዳልገባ ብዬ ነውና ልጅቷ ስለ እርግዝና ምናምን ያወራች ሰዓት የሆነ ጥቅስ ትዝ ብሎ የነበረ የሆነ አባት ከእናቱ ጋር የተኛው ማለት ነው። እሱን ሀሳብ ላነሳ ነበር የፈለግኩት። ልጅቷ አይለችም ኦር ቅድም ነበር ላነሳ የፈለግኩት ይሄኛው ማለት ነው። ቀልፈታ እሺ አንዴ መጽሐፈ ስንክሳር ላይ ያለው ነው አባ ምኔቱም የሚባል ነበርና በቁርባኑ መስዋዕት ውስጥ መርዝ አድርጌ እየሰጠኋት ለእናቱ ማለት ነው። ከእናቴ ጋር 10 ጊዜ ተኝቻለሁ አለ። ወና አውዝ ቢላ ከእኔ ጋር ጸነሳ በደረሰች ጊዜ ልጁ ምን ያደርገዋል? ሊገድለው ነበር ሆድ ውስጥ እያለ ማለት ነው። አባት ነው እንግዲህ ጋይስ አስቡት። እና ይሄን ነገር ለማንሳት ነበር ቅድም እና ጨርሻለሁ። እኔ ጀዛከላ ይሄማ ወሰነ ግን ኢንሻአላህ እንዳውም ነገ እናወራበታለን። ጀዛኩሙላህ። ኮሜንት ላይ ቁጥር የምጽፉ ክርስቲያኖች ነገ ነው። እሺ ነገ እንገናኝ። ቁርአን ልጋብዛችሁ ግን ደክሞኛል። አጀማ አፉ በይም ደክሞኛል። ያው ሱናም ደግሞ ስለሆነ እንደዚህ አንዳንዴ መተውም ጥሩ ነው። ሁሉ ጊዜ ሲሆን ቁርአንን የሚለው ነገር እንዳይፈጠር እንደ ግዴታ እንዳታዩት። ቁርአን መክፈቻ መዝጋም የሆነበት እንትን የለም። ያው በአላህ ቃል ጀምብ በሚለው ነው እንጂ ግዴታ በቁርአን ክፈቱ በቁርአን ዝጉ እንደዚህ ሱና የለም። እሺ ለሱም ማስተማሪያ ይሆናል እና ኢንሻአላህ ያው ሁላችሁም ቁርአን ጋር ያላችሁን ነገር አስተካክሉ። ቁርአን ቅሩ። በዱዓ አትርሱ። ቢላሂ አለይኩም ሁላችሁም እህቶቼ ወንድሞቼ ለአላህ ብላችሁ ዱዓ አድርጉልኝ። ለአላህ ብላችሁ እያቸዋለሁ። ስዕሉን አንሳው ለምን ይቀመጠው እና ጀዛኩሙላህ። ዩቲ የሚጨምር ሀሳብ ካለ ወክቲ አፉ በይ ዘመር። አረ ችግር የለውም። ዝጋ ግን እኔ አንድ የተገለጠልኝ ነገር አለ። ምን መሰላችሁ ያ ጀማ ክርስቲያኖች የማይወያዩበት ምክንያት እነርሱ ቢወያዩ ከነሱ ሰው እንዳይወጣባቸው ይፈራሉ። የኛና የክርስቲያኖች ልዩነት እኛ ወደ እስልምናና ወደ ነብያት መንገድ ለመጥራት ነው። እነሱ ደግሞ ሰው እንዳይወጣባቸው ነው የሚታገሉት እንጂ ወደ እነሱ ሰው ለማምጣት አይደለም። እዚህ ንጽጽር ላይ ራሱ ቁጭ ያሉት ምክንያቱም ወደ እነሱ የሚካሄድ ሃይማኖት የላቸውም።
እና ይሄን ነገር ተገልጦልኛል። ዛሬ ነው የደረስኩበት። ኢምራን ጨርሻለሁ። መልካም መገለጥ ጀዛኪላህ እህታችን። በሉ ያ ጀማ ጀዛኩሙላህ። ሱብሃነከላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም